ፀሐይ ጊዜው ሲደርስ ደግሞ ከጽድ ስር ምንድነው የፀሐይ ኮፍያ አጥልቆ ይወጣል እና አናቱ ላይ ያለችው ኮፍያ ምድርን ታበራለች። በተረፈ የቅዱስ ሳንታ ክላውስ ብሎ ፈረንጆቹ ያጣመሙትን ታሪክ የገና ስጦታ አባት ያሉትን የኛ ቤተክርስቲያን ስንክሳር ላይ የተዘገበ ነው። ታኅሳስ 10 ስንክሳር ገብታችሁ ተመልከቱ። ታኅሳስ 10 ስንክሳር ላይ ቅዱስ ኒቆላውስ ይለዋል። ስለዚህ ሮብና አርብ ጥምቀትም ገናም ቢሆን ስጋ ይበላል ይፈሰካል ማለት ነው። ክቡር ሊቀ ሊቃውንት ስምዐኮነ መላክ፣ ክቡራን የእግዚአብሔር ቤተሰቦች፣ ወንድሞች፣ እናቶች ሁላችሁም በድጋሚ እንደምን አመሻችሁ። ዛሬ ስለ ገና ጾመ ነቢያት በተመለከተ ለምን እንደምንጾም ለምን እንደጾምን አንድ፣ ሁለተኛ ዋዜማው እንዴት ማክበር እንዳለብንና የት ማክበር እንዳለብን፣ ሶስተኛ ደግሞ በተለይ የመጨረሻው ሳምንት በመሆኑ መጠን አንዳንድ ሰዎች እንደሚጠይቁት ገሃድ ጾም አለው የለውም? የገና ጾም ከጥምቀት ገሃድ ወይ ደግሞ ጋድ በምን ይለያል የሚለውን ሊቀ ሊቃውንት ስምዐኮነ መላክ ከዚህ ጋር አያይዘው በዓለ ልደቱንም ማስታከው ያስተምሯል ማለት ነው። ቀጥታ ወደ ሊቀ ሊቃውንት ስምዐኮነ ወስዳቸዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ወንድሜ ዲያቆን ዘማርያም እንዲሁም በዚህ ቤት በዲያቆን ዘማርያም ቤት ያላችሁ እግዚአብሔር ቤተሰቦች ይሄ ድምፅ የሚሰማችሁ ሁላችሁም በልዩ ልዩ ሃይማኖት፣ በልዩ ልዩ ቦታ፣ በልዩ ልዩ አስተሳሰብ፣ በልዩ ልዩ ስራ ላይ የምትገኙ ሁላችሁም የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? ከተለያየን ብዙ ቀን ሆኖናል ብዬ ነው ከገባው ብዙ ቀን ሆኖኛል። በጣም ኧረ ንገሩልኝ፣ ከስር ያላችሁ ሰዎች ንገሯቸው መጥፋታቸውን። እንደዚያ እኔ ኃጢአቴን አምናለሁ። ያው ኃጢአትን ማመን አንድ የጽድቅ መንገድ ስለሆነ ስለዚህ እንደምን ሰነበታችሁ ማለቴ ከዚህ የተነሳ መሆኑ ይታወቅልኝ። ከተለያየንበት ጊዜ እስካሁን ድረስ እንግዲህ የተለያዩ ቀናት አልፈዋል። የተለያዩ ሁኔታዎችም ተከስተዋል ብዬ አስባለሁ በእያንዳንዳችን ሕይወትና እንግዲህ በጎ ነው ብዬ አስባለሁ። በእኔ ዘንድ የነበረው በጎ ነበርና ማለት ነው። ዛሬ እንዳጋጣሚ ሆኖ ዲያቆን ዘማርያም ኖላዊ ነው ቀኑ። ኖላዊ ያው የክርስቶስ አንድ ስሙ ነው። ከክርስቶስ ስሞች በጣም የሚገርመኝና ለእግዚአብሔር ፍቅር ሰውን የሚያበቃ በጣም ልዩ ስም ኖላዊ የሚለው ስም ነው። ለምን ካልከኝ የኖላዊን ወይም የእረኛን መከራ ሁሉም ያውቀዋል። የእረኛን ደረጃም ሁሉም ሰው ያውቀዋል። በሀገራችን በሀገር ቤት እረኛ የራሱ ቤት የሌለው የራሱ ሀብት የሌለው የሰው መንጋ የሚጠብቅ ነው። ይሄኛው እረኛ በእርግጥ ከዚያ የሚለየው የመንጋውን ባለቤት ነው። ምክንያቱም በዮሐንስ ወንጌል ምዕራፍ 10 ላይ ስንመለከት ሀለውኒ ካልአት አባግ ለይኮን አምዝንቶ አጸድም ይላል። ከዚህ በረት ያይደሉ ሌሎች በጎች አሉኝ ይላል እና ሌሎች በጎች አሉኝ ብሎ የተናገረው የበጎች ባለቤት እሱ ራሱ ኢየሱስ ክርስቶስ ነው እና ራሱን ከመሰለባቸው ነገሮች አንዱ ኃላፊነት የሚሰማው ለበጎች ቀድሞ ተላልፎ የሚሞትላቸው መሆኑን እንመለከታለን። ከዚህ ዓለም በጎች ደግሞ በጣም የተለየ ነው። በጣም የሚገርመው ነገር ከዚህ ዓለም እረኞች ማለት ነው። የዚህ ዓለም እረኞች መንጋዎቻቸውን የሚጠብቋቸው ሲያድጉ ሊሸጧቸው፣ አንድም ደግሞ አርደው ሊበሏቸው ነው። እሱ ግን በጎቹ የሸጡት እረኛ ነው። በጎቹ የሚበሉት እረኛ ነው። እሱ ስለ በጎቹ ተላልፎ ሞተ። ነገር ግን ከበጎቹ ፀጉራቸውን ሸልቶ አይለብሳቸውም፣ ቆዳቸውን ገፎ ልክ እንደዛው አይጠቀምባቸውም። ስጋቸውን ማርዶ አወራርዶ አይበላቸውም፣ አይጠጣቸውም እና አልቦ የማይጠጣውን ገፎ የማይለብሰውን ከብት መጠበቅ በጣም ይገርማል። እና እንዲህ አይነት የበግ እረኛ ነው ያለን ኢየሱስ ክርስቶስ። ስለዚህ ዛሬ እረኛችን ክርስቶስ የሚታወስበት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት መሰረት
ከታኅሳስ 21 ጀምሮ እስከ 27 ድረስ ያለው ኖላዊ ተብሎ ነው የሚጠራው። በዛው እግረ መንገዱን እንደው ለማስታወስ ያክል ነው። ነገ በደንብ ቤተክርስቲያን ሲሄዱ ይማሩታል፣ ይሰሙታል። እንደው ግን አስታውሰን እረኛችን ትልቅ በጣም ፍቅሩን የሚገልጽልን ስም ስለሆነ ነው። እግዚአብሔር ምን ያህል እንደሚወደን በዚህ ስም ብቻ ማወቅ እንችላለን። ምክንያቱም ሰዎች የተወለደ ዕለት እንግዲህ ሰብአ ሰገል የጠሩት የአይሁድ ንጉሥ ብለው ነው አይደል? እሱ ግን ስለ ራሱ ሲናገር እኔ የበጎች እረኛ ነኝ ብሎ ነው የተናገረው እና በዚህ ስም ራሱን የጠራው ምን ያህል ቢወደን ነው የሚለውን ነገር ያሳየናል። እና የእግዚአብሔር ፍቅሩ በጣም የሚገለጥበት በጣም ትልቁ ምዕራፍ ያለው የዮሐንስ ወንጌል ምዕራፍ 10 ነው። እኔ በጣም የምወደው ምዕራፍ ነው። ሁሉም ሰው እንደው በተለይ ጭንቀት መንፈስ ሲመጣበት፣ ኃጢአት ሲጠናወተውና ሲጸናበት ለመውጣት የሚፍገመገም አለ አይደል? ይሄ የኃጢአት ፍቅር ያለው ሰው ምንም ብትነግረው ራሱ እግዚአብሔር መጥቶም ቢነግረው እና ታዲያ ከሞትኩ በኋላ እንገናኛለን ብሎ ሊሰደው ይችላል ብዬ አስባለሁ። ግን እንደው ከኃጢአት ለመውጣት በጣም ፍላጎት ያለው እየተጣጣረም እየሞከረም ያለ ግን ደግሞ ፈቃደ ሥጋ አሸንፎት የሚቸገር ሰው ካለ ቢያነበው ደስ ይለኛል። የዮሐንስ ወንጌል ምዕራፍ 10 ቁጥር 1 ከመዝሙር 22 ቁጥር 1 ጋራም ይመሳሰላል። እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ በለመለመ መስክ በዕረፍቱ ይመራኛል የሚለው ከሚለው ጋራ ይመሳሰላል። ያ ትንቢት ነው አሁን እዚህ ላይ የተፈጸመ። የእስራኤል ጠባቂያቸው ኖላዊ ሆሙ ለእስራኤል አጽሙ፣ የእስራኤል ጠባቂያቸው እይ ተመልከት እያሉ ነው ነቢያት የጸልዩ የነበረው። ያ እረኛ ነው እንግዲህ አሁን መጥቶ እረኛ እንደሌላቸው በጎች ስንቅበዘበዝ አገኘን፣ ወደ እቅፉ መለሰን እና እሱ ራሱ እረኛችን ሆነ ተሾመልን ማለት ነው። እና ይህንን አይቶ እግዚአብሔርን የማይወድ የለም። ይህንን አይቶም እግዚአብሔርን ተስፋ የማያደርግ ሰው ይኖራል ብዬ አላስብም። ስለዚህ ይሄን እዩት ነው። በጣም ሲጨልምባችሁ እኔ የዓለም ብርሃን ነኝ የሚለውን ቃል አስቡት። በጣም ደግሞ ብቸኝነት ሲሰማችሁም እኔ የበጎች እረኛ ነኝ፣ መልካም እረኛ እኮ ነው የሚለው። እንዲያውም ራሱን መልካም እረኛ ነኝ ብሎ ሲጠራ ትመለከቱታላችሁ። እና ይሄ በጣም ጠቃሚ ነገር ስለሆነ ሳልናገር ማለፍ ስላልፈለግኩ ነው። በዛው እግረ መንገዱን ይሄ ከታኅሳስ 21 ጀምሮ እስከ 27 ድረስ ያለው ኖላዊ ተብሎ የሚጠራ ነው። ከዛ በፊት የነበረውን ጠይቅልኝ፣ በኮሜንት ይንገሩን። ከኖላዊ በፊት የነበሩ ሳምንታት ምን ምን አይነት ስያሜ እንደነበራቸው እስቲ ጎበስ ኮሜንት ላይ ምን ምን ይባሉ እንደነበረ ያለፍናቸው ሳምንታት ንገሩን። እሺ፣ አዎ እንደሱ እንደምጽፉ ተስፋ አደርጋለሁ። ሰላምታና ሌላ ሌላ ሀሳብ ብቻ ከምጽፉት እንትን በሉት ለማለት ነው። ወደ ተጠየቅኩት እና አንተ ርዕስ ወዳደረግከው ስገባ ቅድም ስናነሳው እንደነበረ በዚህ ወቅት በእኛ ዘንድ ቁም ነገር ነው ብለን አናስብም። ለምን ካልከኝ በጣም ተራ ነገር ነው፣ ሁሉም ሰው ያውቀዋል ብለን ስለምናስብ ነው። በጣም ጥቂት ነገር ናት ብለን ስለምናምን ማለት ነው። ይህን ማንም ሰው ይረሳል። 7 አጽዋማት አሉ በቤተክርስቲያን። ከ7 አጽዋማት መካከል አሁን በዚህ በገና ወቅት በዚህ ወይም በልደት ወቅት ማለት ነው የምናስታውሳቸው የምናነሳቸው የጋድ ጾምና የነቢያት ጾም የምንላቸው ሁለቱ አሉ በዚህ ወቅት ላይ ማለት ነው። የልደት ጾም ወይም ጾመ ነቢያት ብለን የምንጠራው ያው ከ7ቱ አንዱ ነው፣ ይታወቃል። በታኅሳስ 15 ይገባል ማለት በህዳር 15 ማለት ነው። ጥንተ ሚናስ ብለን ነው የምናነሳው። ሚናስ ማለት ህዳር 15 ቀን የሚውል ሰማዕት ነው። ጥንተ ጾሙ ሚናስ ነው። መጨረሻው ደግሞ በ4 ዓመት አንዴ ታኅሳስ 28 ነው። በ3ቱ ዓመታት ደግሞ ታኅሳስ 29 ቀን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት መሰረት በዓለ ገና ወይም ደግሞ በዓለ ልደቱን እናከብራለን ማለት ነው። በዓለ ሰማዕታት ሲጀምር ነው። መጨረሻ ላይ ደግሞ የጌታችን የኢየሱስ ክርስቶስን ልደቱን አክብረን ነው እንግዲህ ፋሲካ የምናደርገው ማለት ነው። ይሄ የሆነበት ምክንያት ምንድን ነው? አስቀድሞ ነቢያት የጾሙት ጾም ነው። ጾመ ነቢያት የተባለበትም ዓላማ ምክንያት እሱ ነው። ነቢያት እነማን ጾመውታል ከተባለ ከአዳም ነው የሚጀምረው። ጾመ አዳም ተብሎም ይጠራል። አንዱ በፍትሐ ነገሥት አሁን ልዩ ልዩ ስያሜዎች አሉት። ጾመ አዳም ይባላል፣ ጾመ ሙሴም ይባላል። ጾመ ሙሴ የምንለው በኦሪት ዘዳግም ምዕራፍ 9 ቁጥር 9 ላይ እንደምናነበው ሙሴ ለ40 ቀናት ምንም ሳይቀምስ እህልም ሳይቀምስ ውሃም ሳይጠጣ እንደ ቆመም ሳያርፍ ነው የጾመው።
ለ40 ቀናት ነው የቆየው። ምንም አልቀመሰም በእነዚያ ወቅቶች ማለት ነው። ኤልያስም ልክ እንደዛው እያደረገ ነበርና በፍትሐ ነገሥት አንቀጽ 15 ላይ ይሄ ጾም ጾመ አዳም ተብሎ ተጠርቷል፣ ጾመ ነቢያት ተብሎ ተጠርቷል እና ጾመ ሙሴ ተብሎም ተጠርቷል ማለት ነው። ከዛ በተጨማሪም ሌሎች ይሄንን ጾም የጾሙት እስከ መጨረሻዋ እስከ እመቤታችን ድረስ ማለት ነው። እመቤታችን ቅድስት ድንግል ማርያምን በመጨረሻ ጾመዋለች። ጌታን ከመውለዱ አስቀድሞ በነበሩ ቀናት ውስጥ እሷ በጾም ውስጥ ነበረች እና ምን አድርጌ እወልደዋለሁ ብላ የተደረገላትን ነገር በማሰብ በማስታወስ ከደስታዋ ብዛት የተነሳ የመንፈሳዊ ደስታ መገለጫው ጾምና ጸሎት ነው። እንደሚታወቀው ጾም፣ ጸሎት፣ ዝማሬ እነዚህ የመንፈሳዊ ደስታ መገለጫዎች ናቸው። የስጋዊ ደስታ አይደሉም። ሁሉም ስጋዊ ደስታ ሊገልጹ የሚችሉ ነገሮች አይደሉም። በተለይ ዝማሬ፣ ጸሎት እነዚህ ነገሮች ስጋዊ ደስታ ሊገልጡ አይችሉም። ለምን ካላችሁኝ መላእክትም በዝማሬ ነው ደስታቸውን የሚገልጡት። ፀሐይና ጨረቃ በተፈጠሩ ቀን የእግዚአብሔር ክብር ከፍ አድርገው አመስግነዋል። ቅዱሳን መላእክት በታላቅ ድምፅ አመስግነዋል። አመፈጠርኩክሙ ለፀሐይ ወለወርቅ ሰቡኒ መላእክት እንዲል መላእክት አመሰግኑ ብሎ ነው ጌታ የሚናገረው እና በዚያ ቀን ቅዱሳን መላእክት ያመሰግኑ ነበር። ብርሃንም በተፈጠረ ጊዜ ልክ እንደዚያው አሁን በመጨረሻም እስከ መንግስተ ሰማያት ስትገለጥ ደግሞ ታላቅ የምስጋና ቀን ወደፊት ደግሞ ይቀጥላል። ትልቁ የምስጋና ቀን ጌታ የተወለደ ቀን ነው የነበረው። በጣም ትልቁ የምስጋና ቀን ደግሞ መንግስተ ሰማያት ስትሰጥ ይመጣል። ያው ከአንዱ አንዱን ማነጻጸርና ማስበለጥ ነው እንጂ የሚጨመር ነገር ይኖራል። በእርግጥ ጌታ የተወለደ ቀን ስብሐት ለእግዚአብሔር በሰማያት ብቻ ሳይሆን ወሰላም በምድር የሚል ምስጋና ተጨምሯል። በምስጋና ላይ ምስጋና ተጨመረልን ብለዋል መላእክትም። በጣዕም ላይ ጣዕም፣ በክብር ላይ ክብር ተጨመረልን ብለዋል። ስለዚህ በጸጋ ላይ ጸጋ እንደተጨመረ ሁሉ በክብር ላይ ክብር እንደተጨመረ ሁሉ በምስጋና ላይ ምስጋና ጨምረናል። ጌታ ሲወለድ መንግስተ ሰማያት ስትመጣም ልክ እንደዛው ምስጋና ይጨመራል ማለት ነው። እሱ እንዳለ ነው የሚሆነው። ስለዚህ ምስጋና ምንጊዜም የመንፈሳዊ ነገር የመንፈሳዊ ደስታ መገለጫ መሆኑን ልብ ማለት ይገባል። እመቤታችንም ያደረገችው ያንን ነው ማለት ነው። ስለዚህ እስከ እመቤታችን ድረስ ተጾሟል። በኋላም ሐዋርያት ቀኖና ሲሰሩ ቀኖና ሲወስኑ የጌታን ትንሣኤ 40 ቀን ሁዳዴ የምንለው ማለት ነው የጌታን ጾም ጾመን እንገድፋለን፣ የጌታን ልደትስ በምን እንገድፋለን ብለው ጾመ ነቢያትን በዚህ ወቅት ያደረጉት አባቶቻችን ሐዋርያት ናቸው እንጂ ነቢያት በዚህ ወቅት ብቻ አይደለም የጾሙት። ነቢያት በየጊዜው እንዳስፈላጊነቱ ጾመዋል። በተለይ አሁን ሙሴ የጾመበትን ወቅት ብናነሳው ወደ ሚያዝያ ይሄዳል። ወደ ሚያዝያ አካባቢ ነው የሚሆነው። ለምን ካላችሁኝ እስራኤል ከግብፅ የወጡት መጋቢት 27 ነው ፋሲካቸውም የነበረውና ሚያዝያ 1 ነው እንግዲህ የወራቸውን መጀመሪያ የወጡትን በዚያ ወር ስለሆነ ከዛ በኋላ ከ3 ወር በኋላ ነው እንግዲህ ይህን ጾም የጾም ሙሴ ይህን ጾም እንደ ጾም የሚነገርለት ከ3 ወር በኋላ ነው። እንደዚያ ከሆነ ወደ መቼ ነው የሚሆነው ማለት ነው? ወደ ሐምሌ እንግዲህ ከሚያዝያ እስከ ሐምሌ ስንት ወር ነው የሚሆነው? ሚያዝያ፣ ግንቦት፣ ሰኔ። ልክ ነው፣ ሐምሌ አካባቢ ነው የሚሆነው ማለት ነው። እንግዲህ ሙሴ በዚያ ወቅት ነው የጾመው። ከዚያ በኋላም የተነሱ ነቢያት በየጊዜው እንደየዘመኑ ጾመውታል። ስለዚህ ወቅቱን አይጠብቅም። በዚህ ወቅት ያደረጉት ሐዋርያት ናቸው ማለት ነው። የጌታ ልደት ዋዜማ ላይ እንዲሆን አድርገው የወሰኑልን እነሱ ናቸው። በተወሰነልን መሰረት ቀኖና ነውና ሐዋርያት እንዳስተማሩን እየጾምን እንገኛለን ማለት ነው። የመጨረሻው ቀን ጋድ ይኖረዋል። የጋድ 2 ቀን ነው፣ ግን እንደ 1 ቀን ነው የሚቆጠረው። በፍትህ መንፈሳዊ አንቀጽ 15 ላይ በተደነገገው መሰረት ዘውዕቱ ድራረ ልደት ወጥምቀት ብለው ይጠሩታል። የጥምቀትና የልደት ዋዜማ ይሁን ነው ብለው የወሰኑት ማለት ነው። ቀኖቹ 2 ስለሆኑ እንደ 2 ቀን አትቁጠሯቸው። ለምን? ጾመ ድህነትን ቀኖቹ 2 ስለሆኑ እንደ 2 ጾም እንደማንቆጥረው ሁሉ ጋድንም እንደ 2 ቀን ሳይሆን እንደ 1 ጾም፣ እንደ 2 ጾም ሳይሆን እንደ 1 ጾም አድርጋችሁ ቁጠሩት ብለው አባቶቻችን ስራ ሰርተውልናል። በዚያ መሰረት እንጾመዋለን ማለት ነው። ስሙ ጋድም ይባላል። ጋድ የምንለው ለውጥ ለማለት ነው።
ለውጥ ማለት ለምንድን ነው? የረቡዕና የዓርብ ለውጥ ሆኖ ስለሚጾም ነው። የረቡዕና የዓርብ ለውጥ ማለት ምን ማለት ነው ካላችሁኝ፣ ልደት ረቡዕና ዓርብ በሚሆን ጊዜ ስንጾም እንድንውል አልታዘዝንም፣ እንበላለን ማለት ነው። ሌሊት ቅዳሴው ይቀደሳል። እኩለ ሌሊት ነው ቅዳሴ የሚቀደሰው። እኩለ ሌሊት ቅዳሴው ካለቀ በኋላ መብላት መጠጣት ይቻላል። ለምን? የተድላ የደስታ ቀናት ናቸው። ጌታችን ተወልዶልን መርገም ጠፍቶልን አምላካችንን በዓይናችን አይተነው በእጃችን ዳሰነው ፊታችን ላይ ቀርቦ እጅ መንሻችንን ተቀብሎን ምስጋናችንን ሰምቶን ደስ ብሎናል። ጽርሐ አርያም በምድር ስትገኝ በጸባዖት ያለው መንበር ዙፋን በምድር ላይ ተተክሎ ስናገኘው እንዴት ደስ አይለን? ከዚህ በላይ ምን የደስታ ነገር ሊኖር ይችላል? በሰማይ ያሉ መላእክት አብረውን እየዘመሩ ከዚህ በላይ ምን ደስ የሚያሰኝ ነገር ይኖራል? አምላክን እንደምትወልድ በተለያየ መንገድ በተለያየ ዘመን በተለያዩ ነቢያት የተነገረላት እመቤታችን ቅድስት ድንግል ማርያም በምድር ላይ ተገኝታለች። ስለዚህ ከዚያ ቀን በላይ የደስታ ቀን ሊኖር አይችልም። የጌታ ልደት በነገራችን ላይ የደስታ ሁሉ መጀመሪያ ነው፣ መነሻ ነው። ከዚያ በላይ ምንም ደስ የሚያሰኝ ነገር ከዛ በፊት ምንም አልነበረም። ሌላው ቀርቶ ኃጢአት ሳንሰራ በነበርንባቸው ዘመናት ሁሉ ሳይቀር ማለት ነው ከነበረን ደስታ በላይ ነው አሁን የሆነው ደስታ ማለት ነው። ለምን? በመጀመሪያው የእግዚአብሔርን ጸጋ ነው የተቀበልነው። አሁን ግን የእግዚአብሔርን ባህሪ ነው የተካፈልነው። ስለዚህ በጣም ትልቁን ክብር ትልቁን ጸጋ የተቀበልነውና ትልቁን ደስታ ያገኘነው ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደበት ቀን ነው። ስለዚህ የደስታ ሁሉ መጀመሪያ ያ አምላካችን መድኃኒታችን ኢየሱስ ክርስቶስ የተወለደበት ቀን ነው እና በዚያ ቀን ማንም ሰው በሐዘን እንዲውል አልታዘዝም። ጥምቀትም ልክ እንደዛው ናት። ቅብዓተ ነፍስ መንፈስ ቅዱስን የምንቀበልባት ማንም ሰው በመንፈስ ቅዱስ ነው አይደል መንፈሳዊ ደስታን መደሰት የሚችለው። መንፈስ ቅዱስን ደግሞ መሳተፍና መቀበል የሚጀምረው በጥምቀት ነው። ለዚህ ነው የጥምቀትን የማንጾመው ትልቁ የደስታ ቀናችን ስለሆነ ሁለቱም የምንጠመቀውም የምንቆርበውም ሌሊት ነው። ልደትም ልክ እንደዛው የምንቆርበው በዓሉን የምናከብረውም እስከ እኩለ ሌሊት ነው። ለምን ከተባለ አምላካችን ኢየሱስ ክርስቶስ የተወለደውም በዕለተ በማን ነው? በእኩለ ሌሊት ስለሆነ ነው። በነገረ ድኅነት 5 ምሰሶዎች የምንላቸው አሉ፣ ወይም ደግሞ 5 አዕማድ የምንላቸው ትምህርቶች አሉ። ከምናውቃቸው አዕማደ ምስጢር የተለየ ነው 5 የምንላቸው። ከነዚያ መካከል 4ቱ በእኩለ ሌሊት የተደረጉ ናቸው። ልደትና ጥምቀትን በዋናነት ልናነሳ እንችላለን። እነዚህ ልደትና ጥምቀት በሌሊት የምናከብራቸውም ዛሬ ጌታ ራሱ የፈጸማቸው በሌሊት ስለሆነ በዛው ሰዓት ለማክበር ነው የምንጠቀምባቸው። ከዛ ውጭ ብናደርገው እንደውም ምንድን ነው ለምን እንደተወለደና እግዚአብሔር ከምን እንዳወጣን እንኳን ለማወቅ እንዲረዳን ነው በዛው ሰዓት የምናደርገው። በሌሊት በዓል እናከብራለን፣ በሌሊት እንደሰታለን። ለምን? ከድቅድቅ ጨለማ ወደሚደነቅ ብርሃን ሊያወጣን እንደመጣ ለማሳየት ነው። እንዳለ በሌሊት ትንሣኤንም ልክ እንደዛው ነው የምናደርገው ማለት ነው። በዚህ መሰረት በሌሊት እናደርገዋለን በዓሉን። በዚያ ቀን ረቡዕም ሆነ ዓርብም እንድንበላ ታዘናል። እኛ ቀርቶ በገዳማውያን ስርዓት በፍጹም ትህርምት የሚኖሩ ገዳማት አሉ። በፍጹም ተሃርሞ የሚኖሩ ገዳማት ማለት ምንድን ነው? ዓመት እስከ ዓመት ጥሉላት መብላት የማይፈቀድላቸው የማይችሉም ናቸው። የማይፈቀድላቸው ስላችሁ የሚገደዱ አይደሉም። ወደው ፈቅደው ክልል አለው የገዳሙ። ዓመት እስከ ዓመት ጥሉላት የማይበሉ መናኞች፣ ፍጹማን መናኞች የሚኖሩበት ክልል አለ። ልብላ ብሎ ሰውነቱ ያስገደደው ሰው ካለ ወይም በደዌ ምክንያትም መብላት ያለበት ሰው ካለ ከዚያ ክልል ወጥቶ ነው የሚበላው ማለት ነው እንጂ እዛ ውስጥ መብላት አይቻልም። በዚያ ቀን ግን በልደትና በጥምቀት ቀን ይፈቀዳል። ለምሳሌ እንደ ማህበረ ሥላሴ ያሉ ታላላቅ ገዳማት ዋልድባን፣ ሌሎችን ጨምሮ የሚፈቀድላቸው በዚያች ቀን በዓመት እነዚህ 2 ቀናት ናቸው የሚፈቀዱት ማለት ነው እና ትልቅ የደስታ ቀን ስለሆነ እሱን የምናደርገው። ስለዚህ ረቡዕንና ዓርብን ለመብላት ምን እናደርጋለን? በዋዜማው ለውጥ እንጾማለን ማለት ነው። ለረቡዕና ለዓርብ ቤዛ የሚሆኑ ቀናት አሉ። ለውጥ የሚባሉ ጋድ የሚባሉ እነሱ ናቸው። ማክሰኞ ወይም ደግሞ ሐሙስ ማለት ነው። እነዚህን 2ቱን ነው ለውጠን የምንጾመው። ወይም ለዓርብ ሐሙስን እንጾማለን፣ ለረቡዕ ደግሞ ማክሰኞን
ስንጾም እንውላለን ማለት ነው። ለምሳሌ ዘንድሮ ረቡዕ ቀን ነው የሚውለው ልደትና የዛን ቀን ስለማንጾም እግረ መንገዱን በዛውም ዘንድሮ ረቡዕ ነው የሚውለው ይበላል እንዲህ ብለው የሚጠይቁ ሰዎች አሉ። የሚገርማችሁ ነገር አሁን አንድ ሰው መቼስ 25 ዓመት 30 ዓመት ቆይቶ ይሆናል በምድር ላይ። በዚህ ዘመን ስንት ቀን ረቡዕ ውሏል፣ ስንት ቀን ዓርብ ውሏል። ሰው እንዴት እንደማያስተውል ግን በጣም ይገርመኛል። ያ ማለት በየዓመቱ መቼም የተደረገውን ነገር መርሳት የለብንም። በየዓመቱም ይሄ እንደ አዲስ ትምህርት መሰጠት አለበት ብዬ አለምን። አዲስ አማኝ ስለሌለ ብዬ ስለማምን ነው። አዲስ አማኝ እስካልሆነ ድረስ እንደ አዲስ ይሄ ትምህርት መሰጠት አለበት ብዬ አላስብም። ሆኖም ግን ከተረሳ ምንም ማድረግ አይቻልም። ማሳሰብም ጥሩ ነውና ረቡዕ ነው ዘንድሮ እንበላለን። ምንም ሳትጠራጠሩ ብሉ፣ ተፈቅዷል። ይሄ ቤተክርስቲያናችን በቀኖና ያጸደቀችው ስለሆነ ነውር የለውም። ቀኖና ሌሊት ነው ቅዳሴውም የሚደረገውና ማለት ነው። በተጨማሪም ገሃድ የሚል ስም አለው። ገሃድም ጋድም እንለዋል። ገሃድ ስንል መገለጥ ማለት ነው። ተግህደ ተገለጠ የሚል ግስ አለ። ገሃድ መገለጥ ማለት ነው። እግዚአብሔር በስጋ ተገለጠ ማለት ነው። የጥምቀት ከሆነ ኢጲፋኒ እንለዋለን። ኢጲፋንያ ኢጲፋኒ ብለን እናከብረዋለን። በዓሉም በራሱ መገለጥ ማለት ነው። በእኛ ቋንቋ አይደለም፣ እሱ ግሪክኛው ነው። ሆኖም መገለጥ ማለት ነው ባጭሩ። የጥምቀት አንድነት ሶስትነት ተገልጧል። የልደት ዕለት ደግሞ እግዚአብሔር በስጋ ተገልጧል ማለት ነው። በዋናነት ለዛኛው ለጥምቀት ነው መጠሪያ ሆኖ ኢጲፋኒ የሚለው በዓል ስያሜ መጠሪያ ሆኖ እያገለገለ የሚገኘው። ሆኖም እነዚህ በዓላት በዚህ ስም የሚጠሩ ነው የሚሆነው ማለት ነው። በአጭሩ እንግዲህ ጋድ ይህን ይመስላል። ከተመልካችም ሆነ እንግዲህ የሚመጣ ጥያቄ ካለ ይህን አስመልክቶ ማንሳት እንችላለን። እኔ ይብቃኝ። እግዚአብሔር ይስጥልኝ። ቃሉ ያሰማልን። ሊቀ ሊቃውንትን እግዚአብሔር አክብርልን። በጣም ነው የምናመሰግነው። ምክንያቱም የገናን በዓል በተመለከተ የተለያየ ጊዜ በቤተክርስቲያን ሊቃውንት በቅዱሳት መጽሐፍ የተዘገበ ነገር አለን። ነገር ግን ያው እንደምናውቀው ጥያቄ ዛሬም ይጠየቃል፣ ነገም እንደዚህ እያለ የጥያቄ ሰው ሆንና ስለቀረን ያለ ማጥራት ነው። ከዚህ ጋር ግን ተያይዞ ምንድን ነው የሚነሳው? የጥምቀት ገሃድ የታወቀ ነው። ምክንያቱም ፍስክ ስለነበረ ጥር 10 እየጾምን አልነበረም። ጥር 9 ላይ፣ ጥር 8፣ ጥር 7 እየጾምን አይደለም። ስለዚህ ጥር 10ን ጾመን ያ ማለት ገሃድ ጾመን ጥር 11 ጥምቀትን እንፈስካለን። ሮብን ቢውል አርብን ቢውል። የገና ግን እንዴት ነው ገሃድ የሚሆን የሚሉ ሰዎች አሉ። ለምን እንደው ገሃድ የሚሆን? ምክንያቱም እየጾምን አይደለም ወይ? አሁን ለምሳሌ ገሃድን ባይሆን በ28 በዋዜማው ጾም ነው። ምክንያቱም ፋሲካው ያ ማለት ፍቺው የገና ጾም ፍቺው በ29 ስለሆነ ልደቱ ስለሆነ በ29 የምንለውጥ ነው። ሲጀመር 28 ራሱ ጾም አይደለም ወይ? 27ም ጾም አይደለም ወይ? ከህዳር 15 ጀምረን በተከታታይ የጾምን መተን የፍስኩ ቀን እያለ ለምንድን ነው የዋዜማው ቀን ገሃድ አለው የሚባለው? የጥምቀት ግን በ7ም በ8ም እየፈሰክን ስለነበረ ጾም ስለሌለው ማለት ነው ያችን ቀን ለውጥ አድርገን ለሮብ ለአርብ እንጾማለን። ይሄኛው ግን ለምን ሆነ የሚል ስላለ ከዚህ ጋር አብሮ ብያያዝ። ቀጣይ ደግሞ ከዚህ ጋር የሚነሳው ምንድን ነው እንደሄዱበት ማለት ነው። እሺ ተመለስሽ። ጥሩ ጨርስ፣ ችግር የለም። እሺ ሁለተኛው ምንድነው ከዚህ ጋር ነው ተያይዞ እንዴት ነው በዓሉ ማክበር ያለብን? አሁን ብዙ ጊዜ የሚያሳስበን ዶሮ ነው፣ ቅርጫት ነው ያውቃሉ። ይሄ በጣም ያለው ደግሞ ከኑሮ ውድነቱ አንጻር አቅም ያለው ሰው ልብስም ምናምን ጫማም ያስባል። ግን እንዴት ነው በዓሉ የልደት በዓልን የክርስቶስ ልደት ባስልዮስ ዘቂሳርያ እንደተናገረው የክርስቶስ ልደት የመላው የሰው ዘር የልደት ቀን ነው እንዳለው ይህን ልደት በዓል እንዴት ነው ቤተክርስቲያን መንፈሳዊ በሆነ መንገድ የምናከብረው የሚለው ነገር አብሮን ብያያዝ መልካም ይመስለኛል። የኔታ መልካም ነው። በሁለት ነገር ጋድ መሆኑን እናውቃለን፣ መኖሩን እናውቃለን እንጂ ጾሙ የተያያዘ ነው። ልክ ነው። በነገራችን ላይ ልብ ማለት ያለብን በቤተክርስቲያን ስርዓት በበዓል ላይ በዓል፣ በጾም ላይ ጾም ይውላል። በበዓል ላይ በዓልም ደርበን እናከብራለን። ለምሳሌ ባለፈው እሑድ ገብርኤል ነበር አይደል? ማህሌት ስታድር የሁለቱም በዓላት ቀለም ነው የሚባለው። ቅዳሴም ስንቀድስ ልክ እንደዛው ሁለቱንም በዓላት የሚያስተባብር ቀለም ነው የሚቆመው። መልክአ ገብርኤል ይደረሳል። ሰንበት ስለሆነ ደግሞ መዝሙር ይቆማል። ሰንበት መወድስ አለ፣ መዝሙር ይቆማል ማለት ነው። አሁን
ይሄ ምን ሆነ ማለት ነው? በበዓል ላይ በዓል ደርበን አከበርን ይባላል። አይ ዞሮ ዞሮ እሑድ ነው ገብርኤል እኮ ወይ ሌላ ቀን እናክብረው አንልም። በቃ ገብርኤልንም እሑድንም አብረን አከበርን ነው የሚባለው። ገብርኤል ስለሆነም እሑድ አይሻርም ወይም እሑድ ሳይከበር ቀረም አይባልም። በቃ አክብረነዋል ማለት ነው። በጾም ላይ ጾምም አለ። በጾም ላይ ጾም አለ ማለት ምንድን ነው? ለምሳሌ አሁን 44 ቀን ስንጾም ነበረ ከህዳር 15 ጀምረን አደለ? በእነዚህ ቀናት ውስጥ ስንት ረቡዕና ዓርብ አልፈዋል ብለን ብናስብ ብዙ ረቡዕና ዓርብ አልፈዋል። ከ10 በላይ ከ10 ጊዜ በላይ ሊሆን ይችላል ብዬ አስባለሁ። እያንዳንዳቸው ስንቆጥር አልፈዋል። በእነዚህ ቀናት ውስጥ ያለፉት ዓርብና ረቡዕ አይቆጠሩም አይባልም። ጾመ ድህነት በዓመት ስንት ቀን ይጾማል ብለን ብንቆጥር እነዚህን ሁሉ ነው የምንቆጥራቸው አብረን። በጾም ላይ ተደርበው ስለዋሉ ቀሩ አይባልም። እንዲሁም አሁን ከ1 ሰዓት እስከ 6 ሰዓት የረቡዕን እጾማለሁ ከ6 ደግሞ እስከ 9 የገናን እጾማለሁ ብለንም አናካፍልም። አንድ ላይ ነው የምናከብረው። ልክ ቅድም እንዳልኩት በዓል ስናከብር ከምሽቱ 1 ሰዓት እስከ 6 ሰዓት የገብርኤልን ከዛ ደግሞ የእሑድን እንቆማለን እንደማንለው ሁሉ ማለት ነው። ሁለቱንም የሚያስተባብር የሚገርመው ነገር ሊቃውንቱ አሁን ማሕሌተ ጽጌ ላይ ከሆነ ማሕሌተ ጽጌ ላይ በመካከል የቅዱስ እስጢፋኖስ በዓል አለ፣ የሌሎችም ቅዱሳን በዓል አለ። እንደዚያ በሚሆንበት ጊዜ ወረቡ ራሱ ያንን የሚነካ ነው የሚሆነው። ከማሕሌተ ጽጌው መካከል የእስጢፋኖስን ስም የሚያነሳ የእስጢፋኖስን ታሪክ የሚተርክ ማሕሌተ ጽጌ ካለ እሱ ላይ ወረብ ይደረጋል ማለት ነው። ወይም ዚቁ ማሕሌተ ጽጌው ላይ እንኳን በዓሉን የሚነካ የሚያስተባብር ባይገኝ ዚቁን የሚያስተባብር ያደርጉታል ሊቃውንቱ ማለት ነው። አሁን ሰዓት አይደለም የምናካፍላቸው፣ ሁሉንም የሚያስታውስ በዓሉን ማክበራችን የሚያስታውስ ቀለም ነው የሚዘጋጀው ማለት ነው። ቤተክርስቲያኒቱ በዚህ ልክ ተጠንቅቃ ነው ስርዓቷን የሰራችው። ጋድንም ልክ እንደዛው በጾም ላይ ተደርቦ ቢውልም ጾምነቱን ግን አውጃለች። በጾም ላይ ተደርቦ ቢውልም ጾምነቱ ግን አይቀርም። ራሱን ችሎ ከ7ቱ አጽዋማት ተቆጥሯል። ፍትሐ ነገሥታችንም ዘውዕቱ ድራረ ልደት ወጥምቀት ነው የሚለው። የልደትና የጥምቀት ዋዜማ ነው ይላል። ይኸውም የጥምቀትና የልደት ዋዜማ ነው ብለው ነው ያስቀመጡት። ስለዚህ አሁን አባቶቻችን ቃል በቃል ያስቀመጡት የጥምቀትና የልደት ዋዜማ ነው ብለው ከሆነ በትእዛዝ መሰረት 2 ቀን ነው፣ ግን እንዳንድ ጾም የሚቆጠር ሆኖ የተቀመጠ ነው ማለት ነው። እሱን እንዳንድ ማስረጃ እንዳንድ ሀሳብ መያዝ ይገባል ብዬ አምናለሁ። ከዛ ሲቀጥል ደግሞ ጋድ መኖሩን የምታውቀው ጋድ ባይኖር ጋድ የሌላቸው አጽዋማት ረቡዕንና ዓርብን አያስበሉን። ለምሳሌ ፍልሰታ እንወስድ፣ እንጾማለን። ጋድ ስለሌለው ስንጾም ሰንብተን የኪዳነ ምሕረት ዕለት ዓርብ ከዋለ ስንጾም እንውላለን፣ ውለን እንቀድሳለን ማለት ነው። ለምን? የጋድ ጾም ስለሌላቸው ነው። እነዚያ የማያሽሩት የጋድ ጾም ያላቸው አጽዋማት ያላቸው በዓላት ጾም ያሽራሉ። እነሱም ልደትና ጥምቀት ብቻ ናቸው። ያው በቤተክርስቲያናችን የሚታወቁት እነዚህ ናቸው። እና መብላታችን ራሱ ማረጋገጫ ይሁናችሁ ነው ባጭሩ። መብላታችን ረቡዕና ዓርብን መሻራችን ማረጋገጫ ይሁናችሁ። ጋድ ማለት ለውጥ፣ ጋዳ ኦፍ እንለዋለን። ማነው ዲዮቅልጥያኖስን ጋዳ ኦፍ የሚል ንባበን። ጋዳ ኦፍ ማለት የወፍ ለውጥ ማለት ነው። ልውጥ ነው። በወፍ ተለውጦ የመጣ ሰው ነው ይባላል በታሪኩ። እና ናቡከደነጾር ማለት ነው። እና ጋዳ የሚለው ለውጥ ማለት ነው በቁሙ ሲተረጎም። እና የምንድን ነው ለውጥ? ስሙ ራሱ አይነግረንም እንዴ? ስሙ ራሱ እኮ ይነግረናል። ጋድ ለውጥ ማለት ነው። እና እንደዚያማ ባይሆን ኖሮ ረቡዕ ዕለት እኮ አሁን ነገ ረቡዕ ውለን ነው የምንቀድሰው። ስንጾም ነበር የምንውለው። ማሕሌቱን ቁመን ነው የምንውለው የነበረው እንጂ አንበላም ነበረ። ስለዚህ ጋድ መኖሩ በዚህ ታውቁታላችሁ ነው። እኔ በጣም የሚገርመኝ እንደው አንዳንድ ጊዜ እንደው ደረጃ እንደው ብዬ ነው እንጂ ልቆጣ ሁሉ ያምረኛል። አንዳንድ ሰዎች እርግጠኛ ሆነው ስለሚናገሩ በጣም ነው የምናደደው በእውነት። በቤተክርስቲያን ቀኖና ላይ ይኸውልህ በደንብ እርግጠኛ ሆነ ከመምህራን ጠይቀህ ከሚገባቸው ከሚመለከታቸው ሰዎች አረጋግጠህ ካልሆነ አፍህን ሞልተህ በእርግጠኝነት አይነገርም።
እስቲ እንጠይቃለን። ግን በጾም ላይ ጾም የሚኖር አይመስለኝም። እንኳን ቢባል እኮ ችግር የለው። ፎክረው በ4 ነጥብ ዘግተው የሚናገሩ ሰዎች ሳይ በጣም ይገርመኛል። ይሄ እኮ በጉባኤ ከ4ቱ ጉባኤያት አንዱ እኮ ነው ፍትሐ ነገሥት እና በጉባኤ የሚሰጥ ቀለም ነው። በጉባኤ የሚሰጥ ቀለም ሆኖ እየተነገረ ሳለ በቤተ ክርስቲያኒቱ የታወቀ ቀለም ሆኖ ሳለ ሳያነቡ ሳይጠይቁ አሁን ስታስበው እኮ ይመስላል ፍልስፍናው በጾም ላይ ጾምማ ሊኖር አይችልም። ስለዚህ ሊኖር አይችልም። በቃ በስምምነት የለም ተባብለህ ትዘጋለህ። እንደዚህ አይነት እርግጠኝነት ማንም ቢሆን ሊሰማው አይገባም። እውነት ለመናገር እኔም ቢሆን በጣም እጠነቀቃለሁ። የማላውቀው ነገር ላይ እርግጠኛ ሆኜ ላለመናገር። ለምን? ቤተክርስቲያኔን አውቃታለሁ፣ ክብሯን አውቀዋለሁ። እንዴት እንደሰሯት በጥንቃቄ በደንብ ነው የማውቃት ቤተክርስቲያን ነው። ለቤተክርስቲያኒቱ ክብር የማልመጥን የማልገባ እኔ ነኝ እንጂ የምሆነው። ቤተክርስቲያኒቱ ስንዱ ነች። አለቃ እያሌው እንደገለጧት ስንዱ እመቤት ናት። ሁሉ ነገር የሞላላት ናት። ያልደረስንባቸው መጻሕፍት ስላሉ ነው እንጂ ሁሉም ነገር አሟልታ ያስቀመጠች ቤተክርስቲያን ናት። እና እኔ እዚህ ላይ እርግጠኛ መሆን አይገባም። አንዳንድ ነገሮች ላይ እርግጠኛ ሁነን መናገር የለብንም የማናውቀውን ነገር። እና እርግጠኛ ሆነው በሚዲያ የሚናገሩ ሰዎች ስሰማ በጣም ነው የማዝነው። መቆጣት የሚያምረኝም ያን ጊዜ ነው። እንዲያው ትንሽ ሸምገል ስል መቆጣቴ አይቀርም። ያው ያ ማለት ለመገሰጽ ስበቃ ማለት ነው። መምህርነቴ በደንብ በእውቀት ሲሞላ ሲስተካከል ማለት ነው። ያን ጊዜ አደርገዋለሁ። ሆኖም ግን እኔ እንዲያው አሁን ይሄ በቤተክርስቲያናችን ተጽፎ የሚገኝ ነው፣ መምህራንም የሚስማሙበት ነው። ከመምህራን ይህን ማይል ስለሌለ ነው እንደዛ። መምህራን በእርግጠኝነት የተማሩትን ከጉባኤ የጻፉትን ያጻፉትን ሊለውጡት ስለማይችሉ ይህንኑ ቃል ነው የሚሉት የሚያስተላልፉት። እና በዚያ ልክ ቢያዝ መልካም ነው ብዬ አስባለሁ። ከዚያ ሲቀጥል ግን አጿጿሙም ይለያያል። ጋድ መሆኑ የሚታወቅበት ሌላ መንገድ ደግሞ አጿጿሙም ይለያያል። ሌሎቹ ጾሞች እስከ 9 ሰዓት ነው የሚጾሙት። ጋድ ግን እስከ ስርቀተ ኮከብ ወይም እስከ ዕርበተ ፀሐይ ነው የምንጾሙ። ፀሐይ እስከ 13 ሰዓት ድረስ እንድንጾመው ነው የታዘዝ ነው። ስለዚህ ጋድ በአጿጿሙም የተለየ ስለሆነ በዚህ ይታወቃል ለማለት ነው። እነዚህ ምልክቶች ሆነውን ብናውቀው መልካም ነው ማለት እፈልጋለሁ። ምናልባት ከአነጋገር የተነሳ ግልጽ ያላረኩላችሁ ነገር ካለ እንዲያነሱ ፍቀድላቸው። በኋላ ላይ መጠየቅ እችላለሁ። ያጠፋሁትም ካለ አርሚ ስለሞታ እዚሁ ማለት ነው። ከዚያ ሲቀጥል ወደ ቀጣዩ ጥያቄ ሲሄድ እንዴት እናክብረው ነው። መንፈሳዊ በዓልን በመንፈሳዊ በዓል ማክበር ይገባል። የነገስታት በዓል ሲሆን በመብል በመጠጥ በጠጅ በጋሬዳ ማክበር የተለመደ ነው። የእግዚአብሔር በዓል ሲሆን ደግሞ በመዝሙር በበገና በመሰንቆ እና ለእግዚአብሔር ክብር በሚመጥን አገልግሎት ማሳለፍ ማገልገል እና ማክበር የሚገባ ነገር ነው። መንፈሳዊያን በዓላት የመንግስተ ሰማያት ምልክቶች ናቸው። በምድር ላይ የምናከብራቸው መንፈሳዊያን በዓላት መካከል ላይ አልፎ አልፎ የሚደረጉትም ለዛ ነው። የመንግስተ ሰማያት ምልክቶች ናቸው። የእረፍት ቀኖች አይደሉ? አርፈን ስንውል በዚያ ቀን በዚህ ዓለም ላይ እነዚህ የማረፍ ምልክቶች ሆነው ነው የተሰጡን። በጣም ብዙውን ቀን እንደክማለን፣ ጥቂት ቀናት ደግሞ እናርፋለን። ይሄ የእረፍትን ጣዕም እንድናጣጥም ነው እንጂ ፍጹም እረፍት በዚህ ዓለም የለም። እና ደስታንም ልክ እንደዛው መንፈሳዊ ደስታን በመንፈሳዊ ደስታ መንፈሳዊ ቅኔ በመገኘት መንፈሳዊ ደስታን በመደሰት ልናሳልፈው የሚገባ ነው የሚሆነው። እነዚህም በዓላት ታዲያ ስጋውን ደግሞ በመቀበል ብናከብራቸው መልካም ነው። በልዩ ልዩ ምክንያት ካልቀረብን በስተቀር ስጋውን ደሙን በመቀበል በቤተክርስቲያን አገልግሎት ብናከብራቸው መልካም ነው። መቼስ የክርስቶስን ልደት በሄሮድስ ቤተመንግስት ሆነ አታከብረው። የክርስቶስን ልደት የምታከብረው የልደቱ ስፍራ ነው፣ ግድ ነው። እዛ ሄደ ማክበር ይኖርብሃል ማለት ነው። እንደኛ ልማድማ ቢሆን ያው የሚሻለን ቤተመንግስት ብናከብረው ነበረ፣ ግን እንደዛ አይደለም። እና አሁን ላይ ቢፈቀድላችሁ እንኳን ነገስታት በሚኖሩበት ፓላስ ላይ ሆናችሁ እንድታከብሩ ቢፈቀድላችሁ
ርችት በሚተኮስበት ችቦ በደመቀበት እና መብል መጠጥ በተደረደረበት ሆናችሁ እንድታከብሩ ቢፈቀድላችሁም እንኳን እምቢ ብሎ መውጣት ይገባል። በእውነት ለምን የእኛ ዓላማ የተወለደውን ሕፃን ማግኘት ነው። በቃ ሌላ ነገር የለንም። የተወለደውን ሕፃን ማግኘት ከሆነ ደግሞ እንደ ቤተልሔም እረኞች፣ እንደ ሩቅ ምስራቅ ነገስታት መንገደኞች መሆን ይገባናል። የምንሰጠው ወርቅና ብር እንኳን ባይኖረን፣ ወርቅና ዕጣን እንኳን ባይኖረን እግዚአብሔር እውነት ለመናገር ያፋችንን ምስጋና የአንደበታችንን ቃል ተቀብሎ ከእነዚያ ጋር እኩል የሚቆጥርልን አምላክ እኮ ነው። ወርቅ ይዘው ከጠየቁት ጋራ እኩል የሚቆጥር ወይም ወርቅ እንደሌለን እያወቀ የሚጠራን የሚያከብረን አምላክ ነው እግዚአብሔር እና ኃጢአትን እንኳን የማይቆጣጠር ለምን ካላችሁኝ እነዚያ ሰዎች ኃጢአታቸውም ማንነታቸውም የታወቀ ነገር የለም። ጣዖት አምላኪዎች እኮ ናቸው። ሂደውም ተመልሰው ጣዖት ነው ያመለኩት። ሲመጡም ጣዖት አምላኪዎች ነበሩ። እንደውም ይመራቸው የነበረውም እኮ ኮከብ ነው አይደል? ኮከብ የመራቸው ኮከብ ያመልኩ ስለነበረ እንደነበረ ተጽፏል። ስለዚህ እንደው በቤተክርስቲያን የምትለውን የምንሰማ ከሆነ ማክበር ያለብን የሚገባው ቦታ ለልደቱ የተመደበው ቦታ ላይ ነው ማድረግ ያለብን። በዚህ ቀን መላእክትን ካላገኘናቸው፣ በዚህ ቀን አብረን ካልዘመርን፣ በዚህ ቀን ክርስቶስን ካላየነው፣ በዚህ ቀን እመቤታችንን ካላየናት መቼ ልናያት? እውነት ልባችን ቤተልሔም ሲንከራተት፣ ልባችን ከቤተ መንግስት ወጥቶ ሲኮበልል ነው እንደውም ማደር ያለበት በእውነት እና ያችን ቀን እያሰብን ልናከብር ይገባል የሚል መልእክት ነው ያለኝ። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልን። የኔታ ቃሎት ያሰማልን። እሱ እኛን ሊፈልግ ሲመጣ እኛን እንዳያጣን ነው ባጭሩ። በከብቶች በረት ተወልዶ ከሰማያት ሰማያት ወርዶ ለእኛ ብሎ ወደ ላይ መሄድ ሲያቅተን እሱ ወደ እኛ መጣ። ወደ እኛም መጥቶ ካላገኘን ከባድ ነው። ወደ ላይ መውጣት ስለማንችል እሱ በርደተ ቃል እርገተ ስጋ ሆኗልና ወደ እኛ መጥቶ እኛም የአይሁድ ንጉሥን ማግኘት ካልቻልን ከእርሱ ጋር ካልተቆራኘን ድህነት የለምና። ምናልባት አሁን እዚህ ከገሃድ ጋር ተያይዞ ምናልባት አንድ የሚነሳ ሀሳብ ምንድን ነው? የኔታ ሰምቶ ከሆነ አላውቅም። እቺ ገሃድ የገና የምትጾመው ሐራስ ያሉ በሕክምና ላይ ያሉ ወይ ደግሞ በተለይ የጤና ችግር ምክንያት የገናን ጾመ ነቢያት መጾም ያልቻሉ ሰዎች ያችን ቀን አንድ ቀን በ28 ይጾሙና እንደ ሙሉ ጾም ይቆጠርላቸዋል። ለዛ ነው ገሃድ የተባለችው የሚል ሪዝን ደግሞ የሚያቀርቡ ሰዎች አሉ። እስከዛ እናንተ ኮመንት ላይ ያላችሁ ከሳ ያላችሁ ጥያቄ ያላችሁ ከዚህ ጋር የተያዘ ካለ መልሳላችሁ። ሁለተኛ መቼስ ያው የስጋ ነገር እንደሚገደን ያውቃሉ የኔታ የከብት ስጋ ማለት ነው ሁላችንም እና በ28 የታረደ ይበላል ወይ እና እርድስ ስንት ሰዓት ላይ ነው የሚለው ነገር ከዚህ ጋር የተያዘ ቤተክርስቲያን ትምህርት ካለ መልካም ነው። አሁን ይሄ የመጨረሻውን ቀን መጾም በሌሎቹ አብያተ ክርስቲያናት ያለ ይመስለኛል። በእኛ ግን እንደዛ የለም። ሌሎቹ አብያተ ክርስቲያናት ይህን ጾም ሙሉውን አይጾሙት የሚባል ነገር ሰምቼ አውቃለሁ እና አንብቤ ያለው እንደዛ አይነት ጽሁፎችን እንግዲህ ከምንጩ ማንበብ ስላልቻልኩ የቋንቋ እጥረት ስላለብኝ ነው። ቋንቋ የምትችሉ ደግሞ አንብባችሁት ይሆናል አንተን ጨምሮ ልትነግረን ትችላለህ። ሌሎቹ ቤተክርስቲያናት ለመታሰቢያ የሚጾሟቸው የመጨረሻዎቹ ቀናት አካባቢ ላይ እንዳላቸው ሰምቻለሁ። አንተ እውቀት ካለ ትጨምርልናለህ። እዚህ ላይ ንባብ ካለህ በእኛ ምናልባት ያንን እየሰሙ ይሆናል መረጃውን ያንን እኛ ጋም እንደዚህ አይነት ስርዓት ያለ መስሏቸው ነው የሚሆነው። ለራስና ለተለያዩ በበሽታ ላይ ላሉ ሰዎች ተፈቅዷል በቀኖናው መሰረትና አንድ ቀን ጾሙም አልጾሙም ቀኖናውም አያስገድዳቸውም፣ ይፈቅድላቸዋል። እንዲበሉ ይፈቀድላቸዋል። ኋላ ነው ባይሆን የካሳ ጾም የሚጾሙበት ጊዜ ይመጣል፣ ይፈቀዳል። እንደዚህ አይነት ስርዓቶች ስላሉ ሐዋርያትን በሲኖዶሳቸው የደነገጉልን እንደዛ ስለሆነ ያን እንዳለን ተው እዚህ ጋር ባናያይዘው። ምክንያቱም የፋሲካ ጾም እኮ ላይ አራሶች አሉ እና የመጨረሻውን ቀን አክፍሎት ያደረግነው እነሱን ታሳቢ አድርገን ነው ማለት ነው። እንደዛ ማለት አይደለም። ከዚያ ጋር ምንም ያገናኘው ነገር የለም። እዚች ላይ ምናልባት ያንን ወሬ የሰሙ ሰዎች ይመስሉኛል ከዚህ ጋር አገናኝተው የመጨረሻዋ ቀን እኮ የሚጾሙት እንደዚህ አይነት ሰዎች ናቸው የሚሉት ለዛ ይመስለኛል እንጂ እኛ ቤተክርስቲያን ውስጥ እንዲህ አይነት ስርዓት የለም።
እሱን ይህንን ካልኩ ይበቃኛል። ከዛ ቀጥሎ ያነሳው ግን የእርድ ጉዳይን በተመለከተ ከዚህ በፊትም ቀዳም ስዑር ገደማም የተለየ ሀሳብ እንደነበረኝ አውቃለሁ። ማህበራዊ ሚዲያ ላይ በስፋት የተለያዩ ሀሳቦች ይሰጡ ነበረ። እኔም የሰጠሁት ሀሳብ አለ። እኔ መንፈሳዊ አገልግሎታችን መንፈሳዊ ሕይወታችን ላይ ነው ትኩረት ማድረግ ያለብን የሚል አቋም አለኝ። አሁንም አልቀይረውም። ያንን መንፈሳዊ አቋማችን ላይ ማለት ምንድን ነው? ለቅዳሴ ምቹ ሁኔታ መፈጠር አለበት። ቅዳሴውን መሳተፍ ስላለብን፣ ለቁርባን ምቹ ሁኔታ መፈጠር አለብን። መቁረብ ስላለብን፣ የልደት የትንሣኤ ካልቆረብን መቼ ልንቆርብ እንችላለን? ነፍሳችን በዚያ ቀን ስጋውን ደሙን ተቀብላ ክርስቶስን ተዋህዳ መመለስ ስላለባት ብዬ ስለማምን ግን ዶሮ አርዳለሁ ወጥ እሰራለሁ ብለው በኋላ ቁርባኑ ይቅርብን በቃ እንዴት አደርጋለሁ ብለው ዶሮ ለማረድ ብለው ሳይቆርቡ የሚቀሩ ሰዎች እንዳሉ ይሰማኛል። እንደዚህ አይነት ነገሮች አሉ። እኔ ቁርባኑ ከሚቀርብበት አንድ ሰው ለምንድን ነው አርዶ ሰርቶ የማይሄደው? የተከለከለ ነገር ስለሌለ ማለት ነው። እንዲህ አባቶቻችን ያቆዩንን አፈረሰብን እንዲህ ቁረቡስ ብለው አላዘዙንም? እንዲህ አባቶቻችንማ እንድንቆርብም አዝዘውናል። እንደዚያ ብቻም አይደለም ያቆዩን እና መቁረባችንንም መርሳት የለብንም። በዚህ ሰዓት ረዱ የሚል እኔ ተጽፎ አንብቤ አላውቅም። መምህራንም እንደዛ አያስተምሩም የሚል እንኳን ሰው ቢኖር ልማድን መሰረት አድርጎ ነው። ከመምህራንም ሆነ ከሌላ ሰው አሁን የምሰማቸው ነገሮች ልማድን መሰረት አድርጎ ነው እንጂ ከሚከራከሩ ሰዎች መካከል ጥቅስ ጠቅሶ የተከራከረ ሰው አላየሁም። እኔም ጥቅስ አልጠቀስኩም እኮ ግን የሚከለክል ነገር የለም ነው ያልኩት እንጂ ጥቅስ እኔም አልጠቀስኩም። አሁንም ቢሆን በዛው ልክ ነው መሆን ያለበት። በእርግጥ ልደት ከሌላው ለየት ይላል መሰለኝ። ቅርጫ ነው የሚበዛው ይመስለኛል። እያንዳንዱ በቤቱ እርድ የሚያደርገው በጣም ጥቂት ሰው ነው የሚሆነው። በባህሪውም እንደዚህ አይነት ልምድ ስላለው ልደት ምናልባትም የፍቅር መጀመሪያም ስለሆነ ይመስለኛል ሰው ሸር አድርጎ ነው የሚበላው በዚህ ቀን። ያው መብሉንም መጠጡንም እንደዚያው ላይ ምናልባት ከዚያ ጋር ተያይዞ ሊሆን ይችላል። ዞሮ ዞሮ ግን ለመንፈሳዊ አገልግሎታችን እንቅፋት የሚሆኑብንን አሰራሮች በጠቅላላ ማስወገድ ይኖርብናል። ልማድ ምናምን የሚባል ነገር ከመንፈሳዊ አገልግሎት የሚያግደን ሆኖ ከተገኘ በእኔ ዘንድ መወገድ አለበት ብዬ አምናለሁ። በዚያውም ላይ ህዝቡ የማይችለውን ሀሳብ እያነሳን ሊሸከመው የማይችለውን ነገር መጫን የለብንም ብዬ አምናለሁ። ለምን ካልከኝ አሁን ዘመናዊው ዓለም ቤቱ አርዶ የማይበላ ነው አብዛኛው እና መቼ እንደታረደ አያውቅም፣ እንዴት እንደታረደም አያውቅም። ወስዶ ባርኮ ይበላል እንጂ ተባርኮ ይታረድ ቄስ ቁሞ ያሳርደው የሚያውቀው ነገር የለው፣ መረጃ የለውም። አምኖ ነው የሚወስደው፣ ከገበያ ገዝቶ ስለሆነ የሚወስደው። ከዛ በኋላ ግን ባርኮ ይበላዋል፣ ምንም ችግር የለውም። በቃ ባርኮ እስከበላው ድረስ እጁ ላይ ከደረሰበት ጊዜ ጀምሮ ይባርክና ይብላው። እንጀራ ሲቀርብልንም እኮ እንደዛ ነን እኛ። ማን እንደጋገረው ምናምን አንጠይቅም። በቃ እናመጣለን። በመጣ ጊዜ ግን ባርከን እንቀበላለን። ይሄ እግዚአብሔርም ቢሆን ከመጣህበት ጊዜ ጀምሮ ነው አንተን የሚባርከው። ስለዚህ የሚበላው የሚጠጣውንም ቢሆን አንተ እጅ ላይ ከደረሰበት ጊዜ ጀምሮ ባርክና ብላ። እንደዚህ አይነት አስተምህሮ ነው ያላት ቤተክርስቲያኒቱ እና ከመጣበት ጊዜ ጀምሮ ባርኮ የሚበላ ህዝብ ነው ያለው። እኛ ሀገር ላይ ምናልባት በጥቂቱ ላንቸገር እንችል ይሆናል። ያም ቢሆን እኛም ሀገር ላይ ቢሆን ከጭራ ነው አብዛኛው ሰው የሚወስደው እና ምን ጊዜ እንደታረደ ምናምን ጠይቆ አይደለም። የአሁንም ብቻ አይደለም የምልህ፣ ቅዳሜና እሑድም ሰው ስጋ ቢበላ መቼ ነው የታረደው? ዓርብ የታረደ ነው የሚበላው። ይህንን አስቦት ይሆን ሳያስበው አላውቅም። ዝም ብሎ ነው የሚኖረው። ማንም ጥያቄ አንስቶበት አያውቅም። እኛም ከልክለን አናውቅም። ቅዳሜ ጠዋት ስጋ ቤት ተሰልፋችሁ የምትበሉ ሰዎች ዓርብ የታረደ ነው እንዳትበሉ ብለን አናውቅም። ለምን? የሚያስኮንን ስላልሆነ ነው እንደዛ ማናደርገው። ዓርብ አትብሉ ነው እንጂ የሚል ነው እንጂ ያለው ዓርብ አትረዱ የሚል ሕግ አይቻላውቅም። እንዲያውም በጣም ስስቅበት የነበረው መረጃ ምንድን ነው? ደም ሲያዩ ጾም ይገድፋሉ ነው ምናምን የሚሉ ሁሉ የግብዝነት ትምህርቶች ሁሉ ሰምቻለሁ። እንዲህ ደም ያየ ሁሉ ጾም የሚያሽር ከሆነ ወይም የኛ ጾም ደም በማየት የሚያሽር ከሆነ ምኑን ጾም ነው? ይሄማ ሊሆን አይችልም። እርግጥ ነው በአይን እኮ ኃጢአት ይሰራል፣ ግን ይሄ አይደለም። እንደዚህ አይነት እንትን የለንም እና
ከዛ በተለየ መንገድ ነው ልናየው የሚገባ። ህዝቡም መሸከም አይችልም። ይሄ ዘመን ትንሽ ያስቸግራል ለየት እያለም ስለመጣ ከዚህ አንጻርም ቢታይ መልካም ነው ብዬ ስለማስብ ነው ያንን ሀሳብ የሰጠሁት። አሁንም በዛው አቋሜ ነው ያለሁት። እግዚአብሔር ያክብርልን ሊቀ ሊቃውንት። መሰረታዊ የኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት የመብልና የመጠጥ አይደለም። መሰረታዊ ጉዳይ እሱ አይደለም። በቃ እኛ ዋናው የምንፈልገው ልደትን ስናከብር ቤዛ ኩሉ ዓለም ዮም ተወልደ ብለን የዓለም ቤዛ የዓለም መድኃኒት ዛሬ ተወልደ ብለን ልደቱን የምናከብረው ቤተክርስቲያን ነው። መሰረታዊ ጉዳይ ነው እንጂ ስለምንበላው ምግብ፣ ስለምንጠጣው ጠጅ፣ ስለሚጠጣው ጠላ እሱ ላይ አይደለም መሰረታዊ ጉዳይ ማለት። አሁን ብዙ ችግራችን እንደምታውቁት የኛ መሰረታዊ ጉዳይ ሆነው ምግብ ነው፣ ቅርጫት ነው፣ በግ ነው፣ ፍየል ነው። ሞር ግን ወደ ቤተክርስቲያን እናዝላ ነው ይደርሳል። ያ ነው። አይ ሽንኩርቱን እያበሰልኩ ነበር እኮ ስጋውን እኮ እያረርኩ ነበር ለግን ቅዳሴ ብንቀር ከበረከቱ እንቀራለን። ወደዛ እናድላ እንጂ አሁን በጣም ያሳሰበን የእርዱ ሰዓት ነው። የታረደው በግ መቼ ነው ስጋው ደግሞ የምንቀበለው? ተዘጋጅቶልን የለም ወይ? መቼ ነው የምንቆርበው? እሺ በጣም የተጠነቀቅነው የእርዱ ሰዓት በትክክለኛው ቤተክርስቲያን ስርዓት እንዲሆን ፈልገን ነው አይደል? ከዚህ ይልቅ ስጋው ደሙን አለመቀበል አያስኮንንም? የትኛው ነው በጣም የሚያስኮንን ነው? የትኛው ሰዓት ያስኮንናል? እና እችን ቀን ጠብቆ ልክ ጾም በትክክለኛ አንዳንድ ጊዜ ነው አንዳንድ ሰው እስከ 9 ሰዓት ሲጾም እንደነበረ አስመስሎ አንድ ቀን ስትቀር ዛሬ ጾም አለው ጾም የለውም ብሎ ልክ ጾሙ እንደናፈቀው ለምን ዋሻለን? ቅበላ የት ነበርን? አሁን ጾሙን ልንፈታ ስንል የት ነው እየሆን ያለ ነው? ይህን እያወቅን ልክ ጾሙ አለቀብን ብለን ልክ ጾሙ እንዳጓጓን መስለን ይጾማል አይጾምም ብለን ማለት በጣም አጓጉተን ማለት ነው። አንዳንድ ሰው በጣም የሚገርመው ሁኔታ ለማካካስ ነው፣ ኮምፐንሴት ለማድረግ ነው፣ ለማካካስ ያችን ሲበላ ዝም ብሎ የገና ጾም እኮ ብዙም እስከ 9 ሰዓት እኮ አይደለም ችግር የለውም ብሎ ሲበላ የነበረ ሰው አካክሶ ልክ በብልጣ ብልጥነት ማለት ነው ያችን ቀን አካቶ ሊበላ ምናምን ማለት ነው። አሁን የኔታ ያሉትን ነገር ባጭሩ ለማንሳት ያክል በአሃታ ቤተክርስቲያናት በሶሪያ አድቬንት ይባላል፣ ጾመ ነቢያት አድቬንት ይባላል። የሚጾመው ይሄ ጾም ማለት ነው በሶሪያ ቤተክርስቲያን እስከ 40 ቀን ይደርሳል። አንዳንድ ጊዜ ደግሞ 15 ቀን የምታደርግበት ጊዜ አለ እና ይሄ ጾም እኛ የምንጾመው 7ቱን አጽዋማት በሶሪያ ኦርቶዶክስ ቤተክርስቲያንም የሚጾም ጾም ነው። ቀጥሎ የሚጾመው በአርመን ኦርቶዶክስ ቤተክርስቲያን ነው። በአርመን ኦርቶዶክስ ቤተክርስቲያንም ጾመ ነቢያት ወይ ደግሞ የገና ጾም ይጾማል፣ አይቀርም ይሄ ጾም ማለት ነው። እነሱም ከዲሴምበር 30 እስከ ጃንዋሪ 4 ድረስ ይህን ጾም ይጾሙታል። የአርመን ኦርቶዶክስ ቤተክርስቲያን ማለት ነው። ቴዎፋንያ ይሉታል፣ ጸዋሬ እግዚአብሔር ይሉታል። ልክ አሁን እኛ ጋር እንደምንለው ማለት ቅድም ኔታ እንዳነሱት የአርመን ሐዋርያት ቤተክርስቲያን ናት። ቲዮ ማለት ጌታ አይደለ? ፋንያ ማለት ደግሞ መገለጥ። ስለዚህ የመገለጥ ነው ብሎ ጋር ነው ብለው ግን ከዲሴምበር 30 ጀምሮ እስከ ጃንዋሪ 4 ድረስ ባለፈው አንስቼው ነበር ለነበራችሁ ሰዎች ላይቭ ላይ ይጾሙታል። በጣም የሚገርመው ግን የኔታ እንደውም የኛ ጾም በጣም ትንሽ ነው። ለምን መሰሎት? ይሄን ምሎት ለምሳሌ እኛ አሁን ደመራን ስናከብር አንጾምም፣ ግን እነሱ ዘ ፋስት ኦፍ ዘ ኤግዛልቴሽን ኦፍ ዘ ሆሊ ክሮስ መስቀል የተገለጠበት ቀን ብለው ከሰኞ እስከ ዓርብ ይጾማሉ። የሚገርመው የደመራን በዓል ማለት ነው የመስቀል በዓል ጾም ይጾማል። በጣም የሚገርማል። እኛ ምን ጾም 7ቱን አጽዋማት እንደተጠበቀ ሆኖ ማለት ፍልሰታ ጾም ላይ ስለዋለብን ነው እንጂ እኛ አሁን የደብረ ታቦርን አንጾምም። ደብረ ታቦር ጾም አላቸው እነሱ 5 ቀን እንደዚህ ይጾማሉ። እነዚሁ የአርመን ኦርቶዶክሶች ማለት ነው። እና ብዙ ጊዜ እኛ ጋር 7 አጽዋማት ያለው እነሱ ጋር ግን 10 አጽዋማት አለ በአርመን ኦርቶዶክስ ቤተክርስቲያን። ያውም ደግሞ ምግብ ውስጥ ዘይት፣ መጠጥ ውስጥ ወይን መጠጣት በጾም ወቅት ተከልክሎ ማለት ነው። በማላንካራ ማለት ነው በህንድ ኦርቶዶክስ ቤተክርስቲያን ደግሞ ይሄው ልክ እንደዚሁ የገና ጾም ይጾማል። ከሌሎቹ አሃት ከሶሪያ ከአርመን የህንድ ኦርቶዶክስ ቤተክርስቲያን የገና ጾምን ለ25 ቀን ጾመዋለች። ያ ማለት ከዲሴምበር 1 ጀምሮ እስከ ክሪስማስ ብለው እስከሚያከብሩ እስከ 29 ድረስ ማለት ልብ በሉ። የማላንካራ የህንድ ኦርቶዶክስ ቤተክርስቲያን ከዲሴምበር 1 ጀምራ ለ25 ቀን አድቬንት ፋስት ብላ
ይህንን ጾመ ነቢያትን ጾማለች። በተመሳሳይ ኮፕቲክ ግብፅ ማለት ነው የግብፅ ኦርቶዶክስ ቤተክርስቲያንም ይህንን ጾም ትጾመዋለች። ኢቭን ወደ ምስራቆች ደግሞ እንሂድ፣ እነ ሩሲያን ጨምረን ማለት ነው። የምስራቅ ኦርቶዶክስ ቤተክርስቲያን እነ ሩሲያ፣ እነ ዩጎዝላቪያ፣ እነ ዩክሬን ጨምረን ጾመ ነቢያትን ይጾማሉ። ፍስካቸውም እንደኛ ነው። እንደምታውቁት ፑቲንም ራሱ ይህንን ጾም ያው እንግዲህ ጾሞ ቄስም ንፍቅ ቄስ ሆኖ ሲቀድስ ታዩታላችሁ ማለት ነው። ኤኒያው ጾመ ነቢያት በአሃታ ቤተክርስቲያናት ሁሉ የሚጾም ዘናቲቪቲ ፋስት ወይ ደግሞ ዘፋስት ኦፍ አድቬንት ብለው የሶሪያም የአርመንም የህንድም የግብፅም እኛም ኢትዮጵያ ከእንዳ ደግሞ ኤርትራን ጨምረን ይህን ጾም እንጾመዋለን። መለካያን ጭምር ይህን ጾም ይጾማሉ። ዕለታቸውን እንደኛ ነው። የመለካ የሚገርመው ልክኛውን ገናን ሮብ ቀን ስናከብር የሩሲያ ቤተክርስቲያን ልክ ሮብ ቀን በዛን ቀን ይከበራል፣ ያከብሩታል ማለት ነው። ስለዚህ ይህንን ቀን የማያከብር ወይም በዓለም የማያከብር በእነሱ ዘንድም የለም። ይህን ጾም እንጾማለን ነው። ምናልባት የኔታ ከዚህ ጋር አያይዘው ብዙ አወራሁ፣ በጣም ይቅርታ። እርሶ ትንሽ ይሄድበት ስላሉ ነው ትንሽ ነገር ያልኩት። እርሶን አስቀምጬ ብዙ ማውራት በጣም ይቅርታ ይደረግልኝ። ምናልባት እንዳው እዚህ ጋር መካት ያለበት ከክሪስማስ ጋር ተያይዞ ፈረንጆች የሚያከብሩት አለ። ይሄ ከእንትኖቹ ጋር ማለት ነው ግኖሲኮች ሁለት አምላክ አለ ይህን ዓለም የፈጠረው ወንዶችን ፀሐይን ብርሃን የፈጠረው ደጉ አምላክ ነው፣ ሴቶችን ጨለማን የፈጠረው ደግሞ ክፉ አምላክ ነው ብለው ልክ የፈረንጆቹ ጭጋግ ምናምን የቆየበት ጊዜ ደጉ አምላክ ጽድ ውስጥ ነው የሚቀመጠው። ለዛ ነው ጽድ ውስጥ እነሱ ክሪስማስ አድርገው ብርሃን ዲም ላይት የሚያደርጉት። እኛ ሀገር ደግሞ ጥጥ እናደርግ የለ በረዶን ለመግለጽ ነው። ጥጥ ነጭ ስለሆነ በረዶም ነጭ ስለሆነ ያ ማለት ነው የክረምቱን የጭጋጉን የፈረንጆችን ዓመት ክፉ አምላክ እየመራ ይህን ዓለም የፈጠረ ሁለት አምላክ ብለው ማለት ነው። ልክ የፈረንጆቹ ይሄ ዲሴምበር አልቆ ጃንዋሪ ሲጀምር ያ ማለት ወገግታው ሲመጣ በረዶዋማው ጊዜ ሲያልፍ ደግሞ ደጉ አምላክ ከጽድ ይወጣና ይህን ዓለም ያስተዳድራል። እኛ ደግሞ ክሪስማስን ደግሞ ያው እንደምናውቀው ከየሱቁ ምናምን ባይሆን በውድ ዋጋ ያውም ዲም ላይት ያለው እናበራለን። እነሱ ሁለት አምላክ አለ ብለው ነው። ከዛ ምን ያደርጋሉ? ይሄንን በዓል ያከብሩታል ማለት ነው። ሳንታ ክላውስ ነው ቅዱስ ኒኮላውስ በእኛ ስንክሳር ላይም አለ። ደጉ አባት ስጦታ የሚሰጠው አባት እሱን በመጥቀስ እነሱ ግን ለዛ ዓላማ ይጠቀሙትና ያውሉታል። እና በእኛ ቤተክርስቲያን ክሪስማስ እንዴት ነው? አሁን ፈረንጆቹ ከዚህ አንጻር ነው የሚናገሩት። ዲም ላይቱ ምኑ የሚናገረው ከዚህ አንጻር ነው የሚነገረው። እነሱ የሚያከብሩት ደጉ አምላካችን በጽድ ውስጥ ነበርም ከዛፎች ሁሉ ማይደርቅ ነው፣ በክረምት በበጋ ማይደርቅ ነው። የእኛ ደጉ አምላክ እዚህ ውስጥ ይቆይና ልክ ፀሐዩ ሲመጣ ወገግቶ ሲመጣ ክረምቱ ሲያልፍ ከዚህ ወጥቶ ይህንን የብርሃኑን ጊዜ የፀሐዩን ጊዜ ያስተዳድራል። ስለዚህ ሁለት አምላክ አለ ብለው ዲም ላይት አድርገው በክሪስማስ የሚያከብሩት ነው። በእኛ ቤተክርስቲያን ስርዓት ግን ክሪስማስ ቤት አድርጎ ገናን በዚህ መንገድ ማክበር እንዴት ይታያል? ሳይቸግር ጨው እድር ይላሉ አባቶቻችን። ያልቸገረህን ነገር ተበድረ መምጣት አይጠበቅብህም። በእነሱ ዘንድ እንዳልከው ነው፣ ምስጢሩ እሱ ነው። እኔም ተጽፎ ያነበብኳቸው አንዳንድ ጽሁፎች የሚያሳዩት ከጽዱ በሀገራቸው የማይደርቅም በዚያ በበረዷማው ወቅት ቅጠላቸውን ከማይጥሉ ዛፎች መካከል አንዱ እሱ ነው። ኧረ ሌላ ያለ አይመስለኝም። እንደውም እሱ ነው ቅጠል የሚኖረው በዚያ ወቅት ልምላሜ ያለው። ሌሎቹ በሙሉ እንጨታቸው ነው የሚቆሙ። ለእሱም ይመስለኛል እንግዲህ በኋላ ላይ በህይወት የሚገኝም እሱ ነው። በወቅቱ እንግዲህ እሱን ይጠቀማሉ ማለት ነው። የፀሐይ አምላክ የሚባለው ሲመጣ ዓለም ትፈካለች፣ ትስቃለች ብለው ነው የሚያስቡት። ይሄ ደግሞ የጨለማው አምላክ ሲመጣ ደግሞ ምድርን ሲቆጣጠራት ያ የፀሐይ አምላክ የፀሐይን ጠቅሎ ይጠፋል። ፀሐይ ጊዜው ሲደርስ ደግሞ ከጽድ ስር ምንድነው የፀሐይ ኮፍያ አጥልቆ ይወጣል እና አናቱ ላይ ያለችው ኮፍያ ምድርን ታበራለች። ያ ማለት ፀሐይ ናት ማለት ነው ብለው ያስባሉ። ልክ ነው። እንደዚህ አይነት የግኖስቲኮች አስተምህሮ ልቦለድ ነው አብዛኛው። ወደ 8 የሚጠጉ ክህደቶች ነው በሐዋርያት ዘመን እንኳን ያፈሉት የሚባለው። 8ቱም ግን መጽሐፋዊ አይደለም፣ ዝም ብሎ ልቦለድ የሆነ ነው።
ይህንንም አብዛኛውን በሐዋርያት በዘመናቸው በአመክንዮ ነው የረቱት ወይም የገቱት። አመክንዮን ጽፈው ለልጆቻቸው ለምዕመናን በጠቅላላ ሰጡ። አመክንዮ የምንለው መጽሐፍ አለ በቤተክርስቲያናችን፣ በቅዳሴ ጊዜ እንለዋለን። እሱን ጽፈው ሰጡ። በዚያ ታፍኖ ተገቶ ቀርተዋል ኖረዋል ማለት። ሐዋርያት እንዲህ ብለውናል አንቀበልም ብለው ምዕመናን ከልክለውት የኖረ ነው። ቀስ እያለ ግን በባህል ይመጣል። አሁን ይሄ እንዳንድ የበዓል ዝግጅት ወይም ደግሞ እንዳንድ የደስታ መፍጠሪያ መንገድ ሆኖ ይመስላል። በከተሞች እንደ ስልጣኔ እየታየ የመጣ ነገር ነው። እንደውም የሚወጣበትን ወጪ እና የሚደረገውን ነገር እሱን እንኳን ትተነው ያው ግለሰቡ ነው የሚሸከመውና በእርግጥ እሱም ባይሆን ደስ ይለናል። ለምን ብትለኝ በዚህ ቀን የሚበሉት የሚጠጡት የሌላቸው በጣም ብዙ ጎረቤቶች፣ በጣም ብዙ እህቶች፣ ወንድሞች አሉን በጎዳና ላይ የወደቁ ቤትም ውስጥ ሆነው ደግሞ ችግራቸውን ገልጠው ያልተናገሩ በጣም ብዙ ሰዎች ሲያለቅሱ እናያቸዋለን። የምናይበት ዘመን ነው። ያው በዚህ ዘመን ችግረኛ ማየት ሩቅ ማየት አይጠበቅብህም። ዝም ብለህ ዞር ዞር ብለህ አጠገብህን መቃኘት ብቻ በቂ ነው። በአጠገብህ ሁለት ሶስት የተራበ በልቶ የማያደርሰው ታገኛለህ። እንደዛ በሆነበት ዘመን ለዚያ ለጎማ ዛፍ ያን ያክል ወጪ ማውጣት፣ ለዚያውም ደግሞ የእኛን ባህል የማይገልጥ በስርዓተ ቤተክርስቲያንም የሌለ ነገር አምጥተህ ጎልተህ ለልጆች ያንን እንደ ጣዖት ማስመለክ እና በቃ አይምሯቸው ውስጥ ያን ይሳል ማድረግ አግባብነት የለውም። በምዕራባውያን ዘንድ ስንሄድ አሁን ታሪኩ ብቻ ስለቀረ በዓሉ ራሱ መንፈሳዊ መሆኑ ቀርቶ ዝም ብሎ በቃ ካሌንደር ነው። ያ ማለት ሆሊዴይ ነው እንጂ ክሪስማስ የሚለውም ራሱ አሁን አከራካሪ የሆነ ይመስለኛል። ሆሊዴይ ወደሚል እየመጣ ነው ያለው። ያ ማለት የሆነ ቀን ላይ እንግዲህ በቃ ካሌንደር ነው ይዘጋል ብቻ ወደሚል ሊመጣ ይችላል ማለት ነው። ይህንን ያመጣው ወደ ሌላ ሃይማኖት ሄደው አይደለም፣ ዓለማዊነቱ ነው። ግሎባላይዜሽን የሚባለው ነገር ወይም ዓለማዊነቱ በራሱ በልባቸው ውስጥ ያለውን ሃይማኖት እያጠፋው ሄደዋል። እና እነሱ በዚህ ቀን እንደውም ቀደም ብለውም ያከብራሉ። በዓል የሚያከብሩት ቀደም ብለው ነው። ለአንድ ሳምንት በደንብ ነው የሚያከብሩት፣ ሰፊ ጊዜ ያከብራሉ። ግን የሚያከብሩት በቤተ እግዚአብሔር አይደለም፣ ወይም ክርስቶስ በተወለደበት ስፍራ አይደለም የሚያከብሩት፣ ሌላ ቦታ ነው የሚያከብሩት። እኔ ምናልባትም እንደ ሄሮድስ ሕፃናትን እያስፈጀ አይደለ ሄሮድስ የዛን ቀን የነበረው። በአንድ ጎን መላእክት ከሰው ጋር ይዘምራሉ፣ በአንድ ጎን ደግሞ አጋንንት ሰው ያስጨፈጭፋሉ። እንደዚያ ነው የነበረው እና በየቦታው የዝሙት ዓለም ተፈጥሮ ሕፃናት ሳይቀሩ ክብራቸውን የሚያጡበት የሰው ልጅ ከአጋንንት ጋር አብሮ የሚደንስበት የሚጨፍርበት ዘመን ነው ያ ዘመን። ልክ እንደ ሄሮድስ የሄሮድስ ግብር ነው በሌላ መንገድ እየተተገበረ የሚገኘው ማለት ነው። እና እነሱ እዛ ላይ ነው ያሉት። ወደ ቤተ መቅደሶቻቸውም ዝግ ናቸው፣ የዛን ቀን የማይከፈቱም ማለት ነው። እኛ ግን ምን ቸግሮን ነው? እኛ ዕጣኑ የሚታጠንበት መስዋዕቱ የሚቀርብበት ስፍራ አለን። አብረን ከመላእክት ጋር መዘመር የምንችልበት ዘመን ላይ ነው ያለ ነው። ይልቁንስ እውነት ለመናገር ነገሮቻችን ሁሉ ሃይማኖታዊ የሆነው ነገር ሁሉ ዓለማዊ የሆነ እንዳይመጣ እና ዝም ብሎ ልምድ ብቻ እንዳይሆን መጠንቀቅ ይኖርብናል። በተለይ በክርስቶስ የሚያምን ማንኛውም ሰው መጠንቀቅ ያለበት ክርስቶስን ሊያስታውሰንን የሚችል ነገር በጠቅላላ ዓለም እየወሰደች የራሷ እያደረገችው ነው ያለችው እና የቆመ ሐውልት እያደረገችብን ነው ያለችው። ከዚያ በኋላ ምንድን ነው የሚሆነው? ያ ስነ በዓል እየሆነ ነው የሚመጣው ማለት ነው። ስነ በዓል እየሆነ መጣ ማለት ምንድን ነው? ክርስቶስ የሌለው ግን ዝም ብለን በዓመት የሆነ ቀን የምናከብረው በሆነ መንገድ የምናከብረው ነው የሚሆነው እና ከዛ በተለየ ሁኔታ ልናስብ ይገባናል። ከዚያ ይልቅ ገንዘቡ ካለን ነዳያንን አብልተንበት ክርስቶስ ለእኛ ምጽዋት ሆኖ ስጦታ ሆኖ በተሰጠበት በዚህ ቀን ስጦታ መስጣጣት መልካም ነው። ምክንያቱም እግዚአብሔር ትልቁ ስጦታ የሰጠን ዛሬ ነው። እንደዚህ ሰጥቶን አያውቅም። የፈጠረን ቀን ይህን ዓለም ሰጥቶናል። እውነት ነው። ስፋቱን ልማቱን ስትመለከት የዓለም እንዴት ይገርማል አይደል? ይህንን ለሰው ነው የሰጠው እግዚአብሔር። ያውም በየብስ ብቻ ያለውን አይደለም፣ በባህርም ያለውን እንዲገዛ ስልጣን ከሰማይ በታች ለማንም አልተሰጠም። ያሉትን ሁሉ የሚቆጣጠርበት ጥበብ እኮ ነው የገለጠለት እግዚአብሔር። ተመልከት፣ ፀሐይ፣ ጨረቃን፣ ከዋክብትን መውጫ መግቢያቸውን በደንብ ሰፍሮ ቆጥሮ ያውቀዋል የሰው ልጅ። ይህን ሁሉ ጸጋ ለሰው ሰጥቷል እግዚአብሔር። ግን በዚህ ቀን የሰጠንን የሚያክል ጸጋ አልሰጠንም።
በዚያ ሁሉ ዘመን ማለት ነው። በ5500 ዘመን ሁሉ ይህ አልነበረንም። ምክንያቱም አሁን በዮሐንስ ምዕራፍ 3 ላይ እንደምንመለከተው እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶታል። ዓለሙን እንዲሁ ወዶታል ብሎ ስጦታው ምንድን ነው ትለኝ እንደሆነ አንድያ ልጁን እስኪሰጥ ድረስ ከዚህ በላይ የለም ማለት ነው። በጣም እግዚአብሔር ወልድ ብንል ራሱን የሰጠን፣ እግዚአብሔር አብ ብንል ልጁን የሰጠን፣ ቅዱስ መንፈስ ቅዱስ ብንል በወልድ ተገልጦልናል አይተነዋል ማለት ነው። እና ተጸንሶ እንዲወለድ ደግሞ ያደረገ መንፈስ ቅዱስ፣ ድንግል በድንግልና ጸንሳ በድንግልና እንድትወልድ ያደረገ መንፈስ ቅዱስ ነው ማለት ነው። በዚህ መንገድ ስንመለከተው የእግዚአብሔርን ትልቁን ስጦታ የተቀበልንበት ቀን ነው። በእርግጥም የስጦታ ቀን ቢባል መልካም ነው። እንደዛም ከሆነ ግን መንፈሳዊ ስጦታ ነው። አሁን እንግዲህ እግዚአብሔርን ተቀብለናልና እኛም ራሳችንን ለእግዚአብሔር መስጠት ነው የሚገባን፣ ወይም ለእግዚአብሔር ነው ስጦታ የምናዘጋጀው ማለት ነው። አሁን አንተ ሰብአ ሰገልን ሆነ ክርስቶስን ቤተልሔም ሄደህ አታገኘውም። የምታገኘው የት ነው? ነዳያን ዘንድ ነው የምታገኘው ማለት ነው። ክርስቶስን የምታገኝበት ስፍራ ላይ ትፈልገዋለህ፣ ታገኘዋለህ። ልትሰጠው የሚገባህን ነገር የሚታወሰው እንደዛ ነው። የታኅሳስ 10 ስንክሳር ላይ ይመስለኛል ያለው። የእሱንም ታሪክ በማንበብ ልክ እንደሱ ለመሆን ነው መሄድ ያለብን። እንደዛ ባለ መንገድ ነው። በጎ በጎን እንያዝ፣ ክፉ ክፉን ደግሞ እየተውን እንዲያውም ለልጆቻችን እኛ ያቆየነው ጥሩ ነገር መስሏቸው በመካከል በአባቶቻችንና በልጆቻችን መካከል እኛ አለን አይደል? ስለዚህ መካከል ላይ ከአባቶቻችን ያልተቀበልነውን ሰጠናቸው ብንሄድ አባቶቻችን ይሰጡን ብለው ይዘውት ነው የሚቀጥሉት። ስለዚህ መጠንቀቅ ያስፈልጋል። በዚህ ዘመን ያለን ሁላችን ዛሬ ወጣቶችን ብንሆን ነገ አባቶች ነን። ስለዚህ ለነገዎቹ ልጆች እኛ አባት ነን፣ ለትናንትናዎቹ ነው እኛ ልጆች የምንሆነው። ስለዚህ የነገውን አባትነታችሁን አስባችሁ ተጠንቅቃችሁ ነው ማድረግ ያለባችሁ ማንኛውንም ነገር። ሌላው ቀርቶ ቤታችሁ የምታደርጓቸውን እያንዳንዱን ሰዓት ለቀጣዩ ትውልድ ስትሉ እባካችሁ ለቀጣዩ ትውልድ ስትሉ እንኳን መንፈሳዊ ሆኑ። ለቀጣዩ ትውልድ ስትሉ እንኳን በክርስትና ትእዛዝ መሰረት አድርጉት። ማንኛውንም ነገር ለነገው ትውልድ ለሚመጣው ትውልድ ስትሉ በጥንቃቄ ትእዛዝ እግዚአብሔርን ከቤታችሁ አታጥፉት። እኔ አደራ ምለው እሱን ነው። የነገው ትውልድ ቤቱ ካላገኘው ከኛ እጅ ካልተቀበለው ሊቀጥልበት ስለማይችል ማለት ነው። እና አለባበሳችንንም ጨምሮ ልክ እንደዛው የክርስትናን በዓላት በክርስትና አለባበስ ብንገልጣቸው ወይም አሁን በሰውኛው የራሳችን ባህል፣ የራሳችን ሃይማኖት፣ የራሳችን መገለጫ የሆኑ ነገሮች በጠቅላላው በአለባበስ የሚገለጡበት ጊዜ አለ፣ በአነጋገር የሚገለጡበት ጊዜ አለ፣ በአጨዋወት የሚገለጡበት ጊዜ አለ። ሆኖም ግን ክርስትና ከሁሉም በላይ ነው። ከነገድ፣ ከቋንቋ፣ ከዘር፣ ከምን ሁሉ የተለየ ነው ክርስትና። ምክንያቱም መላእክት የማንም ነገድ አባል አይደሉም። ክርስትና ወይም ሃይማኖታችን ደግሞ ከማን ጋር ነው የሚያስተባብረን? ከመላእክት ጋር ነው የሚያስተባብረን። የሚያቆመን ከመላእክት ጋር ነው። ክርስቶስ ከቋንቋ፣ ከዘር፣ ከነገድ ሊዋጀን ነው የመጣው። እኛ ክርስቶስን የምታስመስለን ሃይማኖት ነው እንጂ ያለችን የማንንም ዘር የማንንም ነገድ የምታስመስል ሃይማኖት የለችንም። በመጀመሪያ መረዳት ያለብን ወንጌል እኛ ሀገር አልተጻፈም፣ ክርስትናም እኛ ሀገር አይደለም የተጀመረው። ያ ማለት ማንም ነገድ ማንም ቋንቋ በእኛ ሀገር ያለ የጀመረው አይደለም ለማለት ነው። የምንለብሳቸውን ልብሶች፣ የምናደርጋቸውን አባባሎች ከእግዚአብሔር የተቀበልናቸውን እንጂ ከምድር ያገኘናቸውን አይደለም ማድረግ ያለብን የሚለውን ነገር ነው መናገር የፈለግኩት። እግዚአብሔር ይስጥልኝ። በድጋሚ ቃሎት ያሰማልን። እንግዲህ ሊቀ ሊቃውንት ስምዐኮነ መላክ ዛሬ እንግዲህ የተገኙልን የገናን በዓል አከባበር በተመለከተ እና ጾመ ገሃድን በተመለከተ ብዙዎቻችን በተለይ በብዙ ክርስቲያኖች ዘንድ ውዝግብ ሲነሳና በተለያዩ ደግሞ አካላት የተለያዩ ምላሾች ሲሰጡ ወጥነት ባለው መንገድ በዓሉ እንዴት ማክበር እንዳለና እንዴት ማሰብ እንዳለብን እንድናቅ ነው። በአጭሩ የገና ጾምን እንጾማለን። ጾመ ነቢያት ነው። በቤተክርስቲያናችን ጾማል። ይሄ ጾም ለ44 ቀናት በምስራቅ ኦርቶዶክሶች በነ ሩሲያ ማለት ነው፣ በነ ጆርጂያ፣ በነ ዩክሬን፣ በነ ዩጎዝላቪያ በነዚህ ለ40 ቀን ይጾማል። በህንድ ኦርቶዶክስ ቤተክርስቲያን ለ25 ቀን ይጾማል። በሶሪያና በአርመን ደግሞ ለ15 ቀን የሚጾም ነው። በኤርትራ በኢትዮጵያና በምስራቅ ኦርቶዶክሶች ደግሞ ለ40 ቀን፣ እኛ 44 ቀን እንደውም እንጾማለን ማለት ነው። የቅዱስ ኒቆላዎስ ታሪክ
ስንክሳር ላይ ታስተሳስራላችሁ። ኒቆላስ ማለት የህዝብ አሸናፊ ማለት የስሙ ትርጓሜ ይህን በተመለከተ አለ። ጾመ ገሃድን በተመለከተ ቅድም ኔታ እንዳብራሩት ጾመ ገሃድ አርፍዳችሁ ለገባችሁ አንደኛው ጋድ ማለት ነው። ከ12ቱ የያዕቆብ ልጅ መካከል አንዱ ጋድ ነው። ጋድ ማለት ምትክ ማለት ነው። ስለዚህ ሮብ ቀን ምንፈስካው ፋሲካ የሚሆነው ማለት ነው ማክሰኞ ቀን እንጾማለን። ስለዚህ ጾምም ነው ሲጀመር፣ በጾም ላይ ጾም፣ በበዓል ላይ በዓል እንደሚደረግ ቅድም ኔታ በጥቅስ አስረድተውናል። ስለዚህ ዕለቱን ጋድ ተብሎ የምንጾምበት ምክንያት ለሮብ ቀን ስለሚፈሰኩ። ስለዚህ ሮብና አርብ ጥምቀትም ገናም ቢሆን ስጋ ይበላል፣ ይፈሰካል ማለት ነው። ይፈሰካል። ቅዳሴያቸውን ሌሊት ነው። ለምን? ጌታ የተጠመቀው ሌሊት ነው። ጌታ የተወለደው ሌሊት ነው። ፋሲካም ልክ እንደዚሁ እንደምታውቁት ሌሊት ነው። ጌታችን ትንሣኤው ሌሊት ስለሆነ ስለዚህ የዛን ቀን በቤተ ክርስቲያን በቅዳሴ ስጋው ደሙን በመቀበል ማክበር አለብን የሚለውን ነገር የኔታ በደንብ አስተምረውናል። በዛ ደግሞ የገና ክሪስማስ በተመለከተ የኢትዮጵያ ኦርቶዶክስ ቤተክርስቲያን ትውፊትም አይደለም፣ ምንም ያስቀላውጠን ነገርም የለም። ትልቁ ስጦታ ራሳችን ለእግዚአብሔር ከሰጠን ይህን የሚፈልገው አምላካችን በቃ በአጭሩ እግዚአብሔር የሚፈልገው ይህን ነው። ወርቅ፣ ዕጣን፣ ከርቤ ያቀርበውለት የለም። ስለዚህ እኛ ራሳችን እናቀርብለታለን። እሱ የሚፈልገው እኛን ነው የሚለው መልእክት ነው ዛሬ ሊቀ ሊቃውንት ስምዐኮነ መላክ ያቀረቡልን። ስለዚህ በዝማሬ እናክብረው፣ ስጦታን እንስጠው ለእግዚአብሔር፣ ራሳችን እንስጠው። ራስ የለት ትልቅ ነገር የለም። አሳት በኩራት እንስጥ፣ ለቤተክርስቲያን የሚገባውን ነገር እናድርግ። እንዲህ ማድረግ ከቻልን በየቦታው የምናየው ልመና ሁሉ አይኖርም። እኛ የሚገባን ግዴታ ከተወጣን ማለት ነው። እና ሮብ ቀን ፋሲካ ነው፣ ይፈሰካል። የቻላችሁ ሰዎች በዕለቱ ስጋው ደሙን እንቀበል። ያልቻልን ሰዎች ደግሞ ቢያንስ እንኳን በቅዳሴ ቃል እግዚአብሔር በመስማት እናክብረው። ይሄ ቤተክርስቲያናችን መልእክት ነው። ከዛው ይደርሳል፣ የበጉም ስራ ይደርሳል። አንዳንዶቻችን እኮ እምነት በቀጣይ ራሱ ስጋ የሚጠፋ ነው የሚመስለው። እውነት በዚህ ምድር ስለሚጠፋ ካሁን በኋላ ምድር ተውሎ ብላችሁ ጨርሱ የተባለ ነው የምንመስለው። እና በመጠን እናርገው፣ በልክ እናርገው እባካችሁን። በልክ ባለመብላት፣ መጠጥ ብቻ አይደለም፣ በልክ ባለመብላት፣ በመጥገብ ሰው እንዳናስቀይም፣ እግዚአብሔርም እንዳያዝንብን አደራ። ምግብን በመጠኑ እናርገው፣ ዝም ብለን አናርገው። ለጤናችንም ችግር ነው እንደምታውቁት። ከእግዚአብሔርም ያጣልናል ስንጠግብ፣ አስቸጋሪዎች ነን። ሰውንም ጭምር ያው በጠጋብ መንፈስ ስለምንሳደብ ከቻልን ካጡት ከተቸገሩ ሰዎች ጋር እናሳልፍ። እንደው በተቻለ መጠን ደግሞ እኔ እንደውም የኔ ቢጤ ብዬ ማስባቸው ቤተክርስቲያን በር ላይ የወደቁትን ሳይሆን አሉ አደለ፣ አንድ ዶሮ ብርቅ የሆነባቸው 1 ኪሎ ስጋ ብርቅ የሆነባቸው ሰዎች አሉ አይደል? ከነዛ ሰዎች ጋር እናሳልፍ። 2 ዶሮ ስንገዛ አንዱ ለነሱ እንስጣቸው። የኔ ቢጤ አይደሉም፣ ጎረቤታችን ናቸው። በዓሉ ማሳለፍ ከብዷቸዋል። 1 ዶሮ በጣም ሽንኩርቱ፣ ዘይቱ፣ እንግዲህ ኑሮ ውድነቱ ታውቃላችሁ። ስለዚህ 2 ዶሮ መንገዛ ከሆነ አንዷን እስቲ እንስጣቸው፣ እስቲ ይብሉ እነሱ። ምን ችግር አለው? ድፎ ዳቦ አዘን ዛሬ በየቦታው በየዳቦ ቤት ይሸጣል። ያንን ድፎ ዳቦ እኛ አድርገን እስቲ እንኩ ብለን ብንስጣቸው፣ በዓሉን በዚህ መንገድ እናውቀውና የኔ ቢጤ ሲባል ቤተክርስቲያን ደጅ ላይ የወደቀ ብቻ አይደለም፣ መቄዶንያ የወደቁት ሰዎች ብቻ አይደሉም። በየጎረቤታችን ያሉ በጣም የተቸገሩ ሰዎች ይሄ በዓል በመጣ ቁጥር ምን ብዬ ልጆቼን ይህንን በዓል ያሳልፉና የምትጨነቅ እናት አለች። እሷን እናስባት። እላይ አትንጠራራ። አጠገባችን ነው ጌታችን ያለው፣ አጠገባችን ያለው። እንደ አባ ብሶይ እንዳይሆን ማለት ነው። በአባ ብሶይ ጊዜ መነኮሳቶቹ እግዚአብሔር ለማየት ወደ ተራራው ሲወጡ ጌታችን ተራራው ስራ ላይ ያገኘዋል። አባ ብሶይ በቃ አጠገባችን ያለው ጌታ እና ሩቅ ሳንሄድ በአጠገባችን እንዳለ እንድናውቅ ነው። በተረፈ የቅዱስ ሳንታ ክላውስ ብሎ ፈረንጆቹ ያጣመሙትን ታሪክ የገና ስጦታ አባት ያሉትን የኛ ቤተክርስቲያን ስንክሳር ላይ የተዘገበ ነው። ታኅሳስ 10 ስንክሳር ገብታችሁ ተመልከቱ። ታኅሳስ 10 ስንክሳር ላይ ቅዱስ ኒቆላውስ ይለዋል። በፈረንጅኛ ደግሞ በልሳነ አፍሪጅ ደግሞ ኒኮላስ፣ ሴንት ኒኮላስ ተብሎ የሚጠራው ኒቆላውስ የህዝብ አሸናፊ ማለት ነው። ስንክሳራችን ላይ ታሪኩ ሂደቱ አለ። ቅዱስ አባት ነው እና የአባቱ ስም ኤጲፋኒዮስ ነው። የእናቱ ስም ደግሞ ዮና ይባላል። ይህም በተመለከተ በጣም እጅግ ዝርዝር ጉዳይ እዚህ ያለ። እንደውም በቤተክርስቲያናችን ሊቃውንት በ318ቱ ሊቃውንት መካከል አንዱ እንደሆነ የሚናገሩ አባቶች አሉ። ስለዚህ ዝርዝር ጉዳይ እዚህ ላይ እናገኛለን። ስለዚህ የኒቆላውስ ታሪክ የኛ ቤተክርስቲያን የተዘገበ ነው። እነሱ ግን ይሄ ክሪስማሱ ጋር ተያይዞ 2 አምላክ ስለሚያመልኩ ደጉ አምላክና ክፉ አምላክ አለ ብሎ የሚያመልኩትን እኛ ማንከተል መሆኑን
ክሪስማስ በእኛ ቤተክርስቲያን ያልተፈቀደ መሆኑን እንድናውቅ እነሱ የሚያከብሩት ከጨለማ ይሄ ክፉ ደጉ አምላክ ተደብቆበት ከነበረው የሚወጣበት በዓል ነው። እኛ ጋር ደጉ አምላክ ክፉ አምላክ ምንለው ከፋፍለን የምናመልከው አምላክ የለንም። ያለን አንድ አምላክ ነው፣ አንድ ፈጣሪ ነው፣ አንድ እግዚአብሔር ነው ያለ፣ እሱ ነው የምናመልከው። ስለዚህ ሴቶችም የፈጠረው እግዚአብሔር ነው፣ ወንዶችም የፈጠረው እግዚአብሔር ነው። እንደውም የኔታ አይተው ከሆነ ምን ይላሉ መሰሎት? ደጉን አምላክ ደጉ ማን ነው? ወንዶችን የፈጠረው ደጉ አምላክ ስለሆነ ክፎችን ደግሞ ሴቶችን የፈጠረው ደግሞ ክፉ አምላክ ስለሆነ ደጉ አምላክ የፈጠራችሁ ወንዶች ክፉ አምላክ የፈጠራቸውን ሴቶችን አታግቡ ይላሉ። ጭራሽ ጋብቻ ርኩስ ነው ይላሉ። በጣም አደገኛ እንትን ነው። በጣም እንደዚህ እያሉ ግን እንደው መነኮሳት ቆጥሩ ነው ሐዋርያት መልስ ይሰጡበት አንዱ እና በጣም አደገኛ እና ደግሞ የሚገርመው ደግሞ እኮ ዘሟች ናቸው እኮ እንጂ እኮ እንደው በጣም እኮ ጸባይኛ ቢሆን እኮ እንደው በጣም በምንኩስና የሚኖሩ እኮ በጣም መነኮሳት ደናግላን ቢሆን እኮ ባህታውያን ቢሆን አይደንቅም ነበር። እና በዚህ ልክ በጣም ጽንፍ ይወጡ ስላሉ ራሳችን ከክፉ ነገር እንድንጠብቅ ከሱታን ትምህርት እንድንጠብቅ እንዲሁ ዝም ብለን ብቻ ሰው ስላደረገው አናርግሽ። ዝም ብሎ ክሪስማስ ሰው እንደ ሲገዛ አይተን ዲም ላይ ሲገዛ አይተን ቤቱ ደስ ስለሚል ብር ቦግ ብልጭ ሲል ደስ ስለሚለን ስለሚያምር ዝም ብሎ ብቻ አይደረግም። ከቤተክርስቲያን ጥራት ትምህርት አንጻር ስራ አንጻር ማየት አለብን። የኛም ቤተክርስቲያን እንደ ፋራ ከማየትም እንቆጠብ ለማለት ነው። ምናልባት የኔታን የገናን ጾም በተመለከተም ጥያቄ ካለ እድል ስጣችሁ። በተረፈ እንጨርስ። ነገ ቅዳሴም ስለሆነ እናጠቃላለን። የሚጠይቅ ሰው ካለ ፈቅዳለሁ። አልተመለሰልኝም የሚል ሰው ካለ አልተመለስልኝ የሚል ሰው አለ። የገና ጾምን በተመለከተ የኔታ ልጠይቅ የሚገባኝ ጥያቄ አለ የሚል ሰው አለ።